በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር መምህራችን መጋቤ ሐዲስ መምህር ማህቶት ጌታ የካቴድራላችን ሰባኬ ወንጌል፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። ዛሬ የምንማማረው ምስጢረ ተክሊልን በተመለከተ ይሆናል። ከዚህ በፊት ነገረ ድህነት የሚል ተከታታይ ትምህርቶችን ተምረናል። ከዚያ ለመዳን ደግሞ ምስጢራትን መፈጸም በሚል ለመዳን የሚያስፈልጉ ምስጢራት ሶስት ምስጢራት፣ አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ንስሐ፣ ሶስተኛ ምስጢረ ቁርባን። እነዚህን ሶስት ነገሮችን ስንመለከት ነበር። አጠቃላይ ሰባት ምስጢራተ ቤተክርስቲያን አሉና ከነዚያ ውስጥ አንዱ ምስጢረ ተክሊል ነው በሚል ብዙ ሰዎች በተደጋጋሚ ነው በዚህ ጉዳይ በምስጢረ ተክሊል ዙሪያ የሚጠየቁ ጥያቄዎች በጣም ሰፊ ናቸው። እውነቱን ለመናገር አንደኛ ይሄን የምስጢረ ተክሊልን ስርዓት በተመለከተ ብዙ ጊዜ ከነፍስ አባት ጋራ ቢያልቅ ከመምህረ ንስሐ ጋር ቢያልቅ በሚል ያን ያህል ርዕሰ ጉዳዩ ላይ ብዙ ነገር ላለማለት ነበር። ነገር ግን በተደጋጋሚ ጥያቄው ሲመጣ በዛ ዙሪያ ማስተማር እንዳለብን እና ከጥያቄዎቹ ከተጠየቁት ጥያቄዎች መካከል ይሄ ስለሆነ አጠቃላይ ያው ስለ ምስጢረ ተክሊል ሙሉ አይደለም የተጠየቀው፣ ግን በምስጢረ ተክሊል ዙሪያ የተነሱ ጥያቄዎች ስላሉ እነዛን በሚመልስ መልኩ ምስጢረ ተክሊል ምንድን ነው የሚሉ ሀሳቦችን እሱን አንስተን ለተወሰኑ ደቂቃዎች እንቆያለን። እግዚአብሔር ለሁላችንም ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ይሄ ምስጢረ ተክሊል ሰባት ምስጢራተ ቤተክርስቲያን ከሚባሉት ውስጥ አንዱ ነው። በሌላ አገላለጥ ምስጢረ ተክሊል ማለት ምስጢረ ጋብቻ ማለት ነው። የጋብቻ ምስጢር ማለት ነው እና ጋብቻ እንደሚታወቀው በቤተክርስቲያን ትምህርት በወንጌል በብሉይ ኪዳን በጣም ሰፊ ቦታ የሚሰጠውና ዋና መሰረታዊ ምንጭ ተብሎ የሚገለጥ ነው ጋብቻ። ያው እንደሚታወቀው አስቀድሞ እግዚአብሔር ፍጥረታትን በፈጠረበት ጊዜ አዳምን ብቻውን እንዳይሆን ረዳት እንፍጠርለት ብሎ እግዚአብሔር ለአዳም ሔዋንን ፈጥሮለታል እና የሰው ልጅ ሙሉ የሆነው በጋብቻ ነው። ወንድ ሙሉ የሆነው በሴት ነው። ሴት ሙሉ ሆና የምትነገረው በወንድ ነው እና ብዙም ማናውቃቸው ምስጢራት አሉ። እውነቱን ለመናገር ጋብቻን በተመለከተ ብቻ ተከታታይ ትምህርቶች ብንማር ብዙ መጽሐፍት ብናነብ አስደናቂ የሆኑ ረቂቅ የሆኑ ነገሮችን እንመለከታለን እና ስለዚህ ጋብቻ በጣም ትልቅ ተቋም ነው እና ከመጀመሪያው ጀምሮ የጋብቻን ምስጢር ራሱ እግዚአብሔር ፈቅዶ በአዳምና በሔዋን እንደተጀመረ መጽሐፍት ያስረዱናል ማለት ነው። ይሄ ብቻ ሳይሆን በአዲስ ኪዳን የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ የሥራ መጀመሪያ፣ የተአምራት መጀመሪያ፣ የበጎ ነገር መጀመሪያ ሆኖ ያገለገለው ጋብቻ ነው። እንደሚታወቀው በቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ብቻውን አይደለም ከእናቱ ጋር
ከእናቱ ጋር ብቻ አይደለም ከደቀ መዛሙርቱ ጋር ይሄ ብቻ አይደለም ከተጠመቀ በኋላ ይሄ ብቻም አይደለም በምድረ በዳ 40 ቀንና 40 ሌሊት ከቆየ በኋላ ነው በጋብቻ የተገኘው እነዚህ ሁሉ ቅደም ተከተላላቸው አሁን ምክንያቶቹን ለማብራራት ጊዜ አይበቃንም ግን ከተጠመቀ በኋላ እንደገና ደግሞ 40 ቀን 40 ሌሊት በምድረ በዳ ከቆየ በኋላ ከዛ እንደገና ደግሞ ሐዋርያትን ከመረጠ በኋላ ከዛ በኋላ ይሄ ብቻ ሳይሆን የሥራ መጀመሪያ የትምህርት መጀመሪያ የቡራኬ መጀመሪያ የተአምራት መጀመሪያ የድንቅ ነገሮች መጀመሪያ አድርጎ ነው የባረከው ይሄ ብቻም አይደለም ይሄው ራሱ ያው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ተደጋጋሚ እንደሚገለጠው የጌታ ሞት ምሳሌ ሆኖም ነው የተገለጠው የመስቀል ምሳሌ ሙሽራው የጌታ ምሳሌ ሙሽራይቱ የቤተክርስቲያን ምሳሌ በሰርጉ የታደሙት ሰዎች የምእመናን ምሳሌ እና ነገረ ድህነት አስቀድሞ የተገለጠበት መለኮታዊ እቅድ አስቀድሞ የተገለጠበት ነው ጋብቻ የሚባለው ስለዚህ እግዚአብሔር የተናገረው ራሱ አዲስ ኪዳን ላይ ለመጀመሪያ ጊዜ የተናገረው በጋብቻ በኩል ነው የተናገረው በሰርግ ነው የተናገረው በሰርግ ስላችሁ በድግሱ አይደለም እምላችሁ ግን ሰዎች ተሰባስበው በሚያደርጉት ለሰርጉ በሚያደርጉት ክብር እግዚአብሔር በዛ በኩል የጋብቻን ምስጢር ገልጧል ማለት ነው ለምንድን ነው እንደዛ ያደረገው ቢባል በብሉይ ኪዳን የነበረው ዘመን አብዛኛው ይሄ ጋብቻ የሚባለው ምንጭ ነውና መባረክ ነበረበት የጥንተ አብሶ የሚባለው የሚተላለፈው በጋብቻ በኩል ነበር ብዙ ጊዜ እንደምንለው ከመቤታችንና ከጌታ በቀር በብሉይ ኪዳን ጥንተ አብሶ ያልነበረበት ማንም የለም ግን መቼ ነበር ዲያብሎስ የሚቆራኛቸው መናፍስት የሚቆራኛቸው መቼ ነበር ሲባል ባልና ሚስት በመኝታ አንድ ሲሆኑ ነበር በደንብ ልብ በሉ ባልና ሚስት በመኝታ አንድ ሲሆኑ ያን ጊዜ ነበር ጽንሱን መናፍስት የሚቆራኙት ያን ጊዜ ነበር እና አባቶቻችን እንዲህ ይላሉ አስቀድሞ ሲጸነስ ይቆራኛዋል ከዛስ አብሮት ይወለዳል ከዛስ አብሮት ያድጋል ምን ያደርገዋል ጣዖት እንዲያመልክ ኃጢያት እንዲሰራ ያደረገው ይኖርና መጨረሻ ላይ ሊሞት ሲል የሰውየው ጊዜ ሲደርስ ህሱም ገጹን ጽሉም ራእዩን ገልጦ ይታየዋል ክፉ ፊቱን የሚያስፈራ ፊቱን ገልጦ ይታየዋል ሰውየው ይጨነቃል ወይም ሴትየዋ ትጨነቃለች ሊሞት ሲል ነፍሱ ሊወጣ ሲል እንደገና ይለየዋል ይርቀዋል ያን ጊዜ ሰውየው መለስ ይልለታል እንደገና መልሶ ደግሞ ይመጣበታል እስከ 40 ቀን እስከ 80 ቀን ድረስ ወንዶቹ እስከ 40 ቀን ሴቶቹ እስከ 80 ቀን ድረስ ጻይረ ሞት ጸንቶባቸው የሞት ጣር ጸንቶባቸው ተጨንቀው ተቸግረው ይቆያሉ በ40 ቀን ወንዱ መቃብሩን ያህል ቆፍሮ የተንፈራገጠበት ማለት ነው በ80 ቀን ሴቷም መቃብሯን ያህል ቆፍራ በዚያው ተቀብረው ይቀሩ ነበር ይላሉ መተርጉማን አባቶቻችን ከዛ ክርስቶስ ሲመጣ ምንድነው ያደረገው የመጀመሪያው አንደኛ ያለ ዘር ያለ ሩካቤ መወለድ ክርስቶስ የመጣበት መንገድ ከዚያ ቀጥሎስ በሰርግን ተገኝቶ ምንጩን መባረክ ምክንያቱም ምንጩ ተበላሽቶ ነበር ስለዚህ የመጀመሪያው ያደረገው ይሄ ለምንድነው እንዲህ ያደረገው ከማንኛውም ስራ አስቀድሞ የጋብቻን ምንጭነት መባረክ ያስፈልገው ለምንድነው ቢባል ሁሉም የተገኘው ከጋብቻ ነው ሁሉም ሰው ከጌታ በስተቀር መቤታችን የተገኘችው ከጋብቻ ነው ጳጳሳት የሚገኙት ከጋብቻ ነው ካህናት የሚገኙት ከጋብቻ ነው የሀገር መሪዎች የሚገኙት ከጋብቻ ነው ባህታውያን የሚገኙት ከጋብቻ ነው ጻድቃን ቅዱሳን ሰማዕታት የተገኙት ከጋብቻ ነው ምንጭ ነው ሰው የሚፈበረክበት ነው ሰው የሚመረትበት ነው ትውልድ የሚገኝበት ነው ስለዚህ ምንጩን መባረክ ነበርበትና ጌታ የመጀመሪያው ስራው አድርጎ በሰርግ የተገኘበት ምክንያት ይሄ ነው እንግዲህ ከዛ ደግሞ በትምህርቶቹም ደግሞ ያነሳቸው ነገሮች አሉ ለምሳሌ የማቴዎስ ወንጌል ምዕራፍ 19ን ሙሉውን ብትመለከቱ አብዛኛው ክፍል የሚሸፍነው የጋብቻን ጉዳይ ባልና ሚስት እንዴት አንድ እንደሚሆኑ እግዚአብሔር እንደሚያጣምራቸው እግዚአብሔር አንድ እንደሚያደርጋቸው ከዛስ እግዚአብሔር አንድ ያደረገውን ማንም ሰው ሊለይ እንደማይችልና አስደናቂ የሆነ ተዋህዶ እንዳለ ምስጢር እንዳለ በዚህ በኩል ክርስቶስ አስተምሯል ይሄ ብቻም አይደለም የተፈቀደላቸው ምን አይነት ሰዎች ናቸው ማያገቡት እነማን ናቸው ካገቡስ ደግሞ ምን አይነት መሆን አለባቸው የሚለውንም ክርስቶስ እዚህ ላይ ገልጦታል መከራውንም ጭምር ምክንያቱም ጋብቻ በቤተክርስቲያን ትምህርት አንዱ መስቀል ተብሎ ነው የሚጠራው ገራይተ መስቀል ነው የሚባለው የመስቀል እርሻ ነው የሚባለው ብዙ ጊዜ ላለው ሆነ የጋብቻ ምናኔ ያለው ጋብቻ ምንኩስና አለው ጋብቻ በህትውና አለው ጋብቻ ጽድቅ አለው ገዳም ሊሆን ይችላል ጋብቻ እንደ ገዳም ሊሆን ይችላል የበህትውና እንዲያውም አብዛኞቹ ስራዎች ተሰብስበው በጋብቻ ውስጥ ሊፈጸሙ ይችላሉ እንደዛ አይነት ኑሮ የሚኖሩ ሴቶች አሉ እንደዛ አይነት ኑሮ የሚኖሩ ወንዶች አሉ ብዙ ነገር ተሸክመው እየተገረፉ የሚኖሩ መስቀል ላይ ተሰቅለው የሚኖሩ
መራቅ የሚተፋባቸው የሚደበደቡ የሚገረፉ የሚጠሉ የሚጣሉ የሚናቁ የሚሰደቡ እንደዚህ አይነት ሰዎች ይኖራሉ ማይነገር አደባባይ የማይወጣ ገመና ሆኖ የሚኖር በተለይ ደግሞ የጥንቾቹ አባቶቻችንና እናቶቻችን ተሸክመዋቸው የሚኖሩ ብዙ አይነት ጉዶች አሉ መስቀል ማለት እንደሱ ክርስቶስ ያልነገረን ብዙ ነገር አለ መጽሐፍት ላይ ያልተጻፉ የጌታ መከራዎች አሉ የተነገሩትን አይደለም ያልተነገሩ በጣም ብዙዎች አሉ እና ጋብቻ ልክ እንደዛ ነው መስቀል ነው እሱ ብቻም አይደለም አይፈታም ጋብቻ አይፈታም ያ ማለት ክርስቶስ መስቀል ላይ ከተሰቀለ በኋላ ገና ነፍሱ ከስጋው ሳይለይ ስጋው መለኮት የተዋሃደው ስጋው ነው ከመስቀል የወረደው እንጂ አቋርጦ ከመስቀል አልወረደም የጋብቻ ምሳሌ ነው ጋብቻ አይቋረጥም ምናልባት የሚፈታባቸው ሰዎች ነንና ምክንያቶች ይኖራሉ አንድ 3 ምክንያቶች እነሱን ጊዜ ካለን በመጨረሻ ልናያቸው እንችላለን የጌታ የመስቀል ሞቱ ምሳሌ ነው ጋብቻ በዚህ ምክንያት መስቀል ገራይተ መስቀል ተብሎ ይጠራል አንድ ስምሪት ተብሎ ይጠራል ግርፋት ይኖረዋል ጥፊ ይኖረዋል ምራቅ መተፋት ይኖረዋል ተግዳሮት ይኖረዋል ስላቅ ይኖረዋል ስለዚህ ጋብቻ በዛ አንፃር የሚሰጥ መከራ ነው መስቀል በጣም በዚህ ዘመን የጋብቻ ፍቺዎች ከፍቹ እጅግ በጣም ከፍተኛ የሆነ የመጣበት በተለይ ደግሞ በሚሰሩ ጥናቶች ኦርቶዶክሳውያን ናቸው የሚፋቱት በብዛት ከ80% በላይ የሚሆነው ፍቺ የኦርቶዶክሳውያን ጋብቻ ፍቺ ነው አብዛኛው እና እነዚህ ነገሮች ምክንያታቸው በጣም ብዙ ጥናት ሊፈልግ ይችላል ግን ግልጽ ያለ መሆን ትውልዱ ነገሮችን መሸከም ያለ መፈለግ በጣም ስልቹ መሆን ለብዙ ነገሮች ለጋብቻ አይደለም ለጋብቻ ብቻ አይደለም ለሌሎችም ነገሮች በጣም ስልቹ የመሆንና ራሱ የጋብቻን ተቋምነት ወይም ጽንሰ ሐሳብ ከመጀመሪያው ያለ መረዳትም ጭምር ችግር እነዚህ ነገሮች ይኖራሉ ከዛ ውጪ ደግሞ ለጋብቻ የምንመራረጥባቸው ምክንያቶችና መስፈርቶች ደግሞ ለዚህ ሊያበቁን ይችላል ለምሳሌ ማቴሪያል መፈለግ ገንዘብ መፈለግ የትምህርት ደረጃ መፈለግ የመልክ ሁኔታ መፈለግ የቁመና ሁኔታ መፈለግ የሆነ ዘር መፈለግ የሆነ ብሔር አይነት መፈለግ የሆነ ጠበብ ያለ ነገር እንደዛ አይነት ነገሮችን መፈለግና በዚያ መወሰን እነዚህ ነገሮች ለፍቺው ሊያበቁ ይችላል ይሄ ብቻ ደግሞ ሳይሆን የጋብቻን ምስጢር በቤተክርስቲያን የሚያሰጠውን ዋጋ ያለ መረዳት ጭምር ምናልባት አንዳንዱ ፈትቼ ገዳም ልግባ ሊሆን ይችላል የሚለው በጣም እንግዲህ እግዚአብሔር የፈቀደው ነገር ካለ ሊሆን ይችላል እሱም ደግሞ ስንት ጸሎት ተደርጎበት ሱባኤ ተገብቶበት እንጂ አንድ ሰው ጋብቻውን ፈትቶ ቢመነኩስ ኃጢያት ነው ራሱ ኃጢያት ነው የእግዚአብሔር ፈቃድ ሳይጠየቅበት ምክንያቱም ጋብቻ ከገዳም ይበልጣል ጋብቻ ከምንኩስና ይበልጣል ጋብቻ ከጵጵስና በላይ ነው ጋብቻ ቤተክርስቲያን ነው ጋብቻ ወንጌል ነው ጋብቻ መጽሐፍ ቅዱስ ነው መድረክ ነው እኛ እዚህ ቆመን ከምንሰብከው በላይ ጋብቻ ይሰብካል መንፈሳዊ ጋብቻ ጥሩ ጋብቻ ንጹህ የሆነ ጋብቻ ብዙ መከራ ተችሎበት የሚኖርበት የመስቀል አምሳል የሆነ ጋብቻ ወንጌል ነው ይሰብካል ለሌሎቹ መድረክ ነው ስለዚህ ጋብቻ በጣም ትልቅ ተቋም ምክንያቱም ጥሩ ጋብቻ ከሌለ ሊቃነ ጳጳሳት ከየት ይገኛሉ መነኮሳት ከየት ይገኛሉ መምህራን ከየት ይገኛሉ ጻድቃን ቅዱሳን ከየት ይገኛሉ እና አንዳንድ ነገሮችን የምንረዳቸው በጣም በጥቂቱ ለምሳሌ በጣም ብዙዎቻችን የምናደንቀው አንድ ሰው ቢመነኩስ እንዴት የታደለ ነው የምንለው ሲያገባስ እንዴት የታደለ ነው ብለን አናደንቀም ልትቃጠል ነው የገባው ነው የምንለው አመለካከቶቻችን ራሱ ለጋብቻ ያለን ከጵጵስና በታች አድርገን ማየት እነዚህ አይነት ነገሮች ይሄ መስተካከል የሚገባው ጉዳይ በጣም እነዚህ ነገሮች ባለመረዳት ምክንያት የጋብቻ ፍቺዎች ይበዛሉ ጋብቻ በዋናነት ለ3 ነገሮች ይሰራል ፍትሐ ነገሥት አንቀጽ 24 ላይ ሙሉ ስለ መተጫጨት ስለ ጋብቻ ስለ ውርስ አጠቃላይ ከዘመድ ጋር የሚደረጉ ጋብቻዎችን እስከምን ድረስ እስከ የት ድረስ እስከ ስንት ድረስ የሚሉትን ይናገራል ፍትሐ ነገሥት አንቀጽ 24 ላይ እነዚህን ይናገራል እና ሲጀምር ጋብቻ ስለ 3 ነገር ነው ይላል አንደኛው ዘር መተካት ነው ይላል ሁሌ የሚነገር ነው ሁለተኛው ከዝሙት ጠንቅ መዳን ነው ይላል ሶስተኛው ደግሞ መረዳዳት ነው ይላል ተራድኦ ይላል የመጀመሪያው ዘር መተካት የሚባለው አንድ ቃል አለ ብዙ ተባዙ ምድርንም ሙሉአት የሚል ቃል አለ ያ እንዲፈጸም ትውልድ እንዲተካ ሰው እንዲመጣ የመጀመሪያው ዓላማ ይሄ ነው ይሄ ዓላማ ሊሳካም ላይሳካም ይችላል ይሄ እግዚአብሔር ፋንታ ነው ሰው ዘር ለመተካቱ ለመጀመሪያው ይጋባል እግዚአብሔር ዘር ካልሰጠ አንድ መስቀል ነው ማለት ነው አንድ መስቀል በመሐንነት መኖር አንድ መስቀል ልጅ ባለመውለድ መኖር አንድ መስቀል ነው አንድ ክብር ሊሆን ይችላል አንድ ክብር ሊሆን ይችላል ይሄ ብቻም አይደለም ልጅ ባለመውለድ ብዙ ጊዜ በመኖር ራሱ የሚገኙ በረከቶች ይኖራሉ ለምሳሌ እና ሐና እና ኢያቄም
እነ ቅድስት ኤልሳቤጥ እነ ዘካርያስ ሌሎች የጻድቃንን የሰማዕታትን ገድላትና ድርሳናት ስትመለከቱ የመጀመሪያው የምታገኙት ገድሉ ላይ መሃን ነበሩ ልጅም አልነበራቸውም የሚል ነው የምታገኙት መጀመሪያ ለምን እንደዚህ እንደሚሆን ታውቃላችሁ በጋብቻቸው አስቀድሞ ይሄ ጋብቻ ሶስት አይነት ደረጃዎች አሉ ወይም ሶስት አይነት ፌዞች አሉ የመጀመሪያው ትኩስ የሚባለው አዲስ የሚባለው ትዳር ሁለተኛው ይሄ መሐለኛ አካባቢ ያለው ትዳር ከዛ ወደ መጨረሻ አካባቢ ያለው የትዳር ፊት ለዚህ አይነት ሶስት ደረጃዎች አሉት የመጀመሪያው ይሄ በጣም ፍቅር የሚጸናበት በጣም የሚዋደዱበት የሚነፋፈቁበት ያው ከስራ እስከሚገባ ገባህ ወይ ውዴ ስንት ሰዓት ነው የምትመጣው 11 ሰዓት የሚረቅበት እነዚህ አይነት ነገሮች የመጀመሪያው አካባቢ መሐል አካባቢ ያለው ቤተሰብ ጣልቃ የሚገባበት ምን ትሰራለች ፍታት ምን ይሰራልሻን ፍቺው አንቺኮ ቆንጆ ነሽ ማንንም ለምን ይወስድሻል የምትባልበት ብዙ የምትፈተንበት ወንዱም እንደዛው የሚፈተንበት ጊዜ ነው መሐል አካባቢ ወደ መጨረሻ አካባቢ ያለው መቀናናት የሚባል ነገር ማይኖርበትና ፍጹም መከባበር አንዱ ያለ አንዱ መኖር ጭራሽ የማያስቡበት የመጨረሻው አካባቢ ነው ለእግዚአብሔር በጣም የሚመቸው የመጨረሻው ነው ለምን መሰላችሁ የመጀመሪያውና መሐል ያለው ፍቶት እንስሳዊ የሚጸናበትና እሱ የሚፈጸምበት ነው ተራክቦ የሚበዛበት ነው ወይም ሩካቤ የሚበዛበት ነው አይከለከልም ነውር አይደለም ሩክሰትም አይደለም ግን እነዚህ ነገሮች ሲኖሩ ምን ይሆናል ከቤተክርስቲያን መቅረት ይኖራል ለምሳሌ ቅሩ ይያልኳችሁ አይደለም ጸሎት ለመጸለይ ሊቸገሩ ይችላሉ ለመቁረብ ሊቸገሩ ይችላሉ በጣም ብዙ ነገሮችን ለማከናወን ሊቸገሩ ይችላሉ ለምን ፍቶት እንስሳዊ የሚጸናበትና እሱ የሚስተናገድበት ወቅት ነው እነዚህ ሁለት ወቅቶች መሐል ላይ ያለው መጀመሪያ ላይ ያለው እዛ መሐል ላይ ያለው ይሄ ብቻ ሳይሆን ጭቅጭቅም አለው መጣላት አለው መኮራረፍ አለው አንዳንዴ መለያየት አለው ከዛ ደግሞ መልሶ መታረቅ አለው በጣም ብዙ ነገሮች ይኖሩታል በተለይ ልጅ ሲመጣ ደግሞ በልጅ ምክንያት እሷ ራሷን ትረሳለች ሰውነቷን ትጥላለች እንዲህ አይነት ነገሮች ይኖራሉ ትኩረታቸው ወደ ልጅ የመሆን የመረሳሳት እሱ ውጪውን የማየት እንደዚህ አይነት ነገሮች ይኖሩ ይችላሉ ያ ብቻ ሳይሆን እሱም ደግሞ ልጆቹን ለማስተዳደር የሚደክምበት ሰውነቱ የሚቀንስበት የሚከሳበት የሚጠቁርበት ወንዳ ወንድነቱ ዝቅ የሚልበት እንዲህ አይነት ነገሮች ይኖሩ ይችላሉ መሐል ላይ ያለው ስለዚህ ብዙ አይነት ችግሮች ያሉበት ይሆናል የመጨረሻው አካባቢ ግን ልጆች ያድጋሉ ከዛ መከባበር የሚመጣበት መቀናናት የሚቀርበት የት ሄደ እንትናጋ የማይባልበት ምናልባትም ሲያመሽ ከመጨነቅ ውጪ ምንም አይነት ጥርጣሬ የማይኖርበት ይሄን እግዚአብሔር ይፈልጋል ፍቶት እንስሳዊ የሚጠፋበት ይሄ የእንስሳዊ ፍላጎት የሚባለው ወይም ሩካቤ የሚቀንስበት እንስሳዊ ጠባይ የሚጠፋበትና ስለመቁረብ የሚታሰብበት ቤተክርስቲያን ስለመሄድ የሚታሰብበት ጸሎት ስለማድረግ የሚታሰብበት ጊዜ ይሄ ጊዜ የትዳር የመጨረሻው ፌዝ ነው ይሄን እግዚአብሔር ይወደዋል ሌላውን አይወደውም አይደለም ይያልኳቸው ያለው ጸጥታ ይሆናል እዚህ ላይ ጸጥታ ይሆናል ዝምታ ይሆናል መታዘዝ ይሆናል መገዛት ይሆናል ስላለፈው ጊዜ መጸጸት ይሆናል ስለዚህ የሚመጣውን ጊዜ ራስን እንዴት ለእግዚአብሔር ማዘጋጀት እንደሚሆን ያን ጊዜ እግዚአብሔር ይፈልጋል አብዛኞቹ ቅዱሳን የተወለዱት በዚህ ስቴጅ ነው በመጨረሻ እመቤታችንም እንደዛ ነው ዮሐንስ መጥምቅ እንደዛ ነው አቡነ ገብረ መንፈስ ቅዱስ እንደዛ ናቸው አቡነ ተክለ ሃይማኖት እንደዛ ናቸው አስደናቂው በረከታቸው በሁላችንም ላይ ይደርብን ይሄን ለምን ነው የሚፈልገው ቢባል አንደኛ ጸሎት ያረጉ ይቆያል ስለማን ስለ ልጅ ምን ይያሉ ልጅ ስጠን ልጅ ስጠን ልጅ ስጠን ልጅ ስጠን ሚሊዮን ጸሎት ያረጉት ይቆያል ስለዚህ ምን ይሆናል መጨረሻ ላይ የሚገኘው ልጅ የጸሎት ውጤት ይሆናል ማለት ነው የምን ውጤት ይሆናል የጸሎት ውጤት የፍቶት እንስሳዊ ውጤት አይደለም የሚሆነው የጸሎት ውጤት ይሆናል የሱባኤ ውጤት ይሆናል የመመለስ ውጤት የእግዚአብሔር ሰው የመሆን ውጤት እንደዛ ይሆናል ሰዎች ሊደክሙ ይችላሉ በተለያየ መልኩ ምናልባት እንደው እስኪዚህ ቦታ እንሂድ እዚህ ሀገር እንሂድ እዚህ ሐኪም እንሂድ አሁን ተሰማላችሁ በጣም ብዙ ባለጸጎች ልጅ የሌላቸው ሲሆን ብዙዎቹ በተለያየ አይነት ገንዘብ ሊሞክሩ ይችላሉ ውጭ ሀገር ሄደው በህክምና በብዙ አይነት ሊሞክሩ ይችላሉ ግን እግዚአብሔር የሚፈልገው ምንድነው እንዲህ ተጨንቀው በቃ ልጅ የሚባለው ነገር እግዚአብሔር ነው የሚሰጠው ብለው ወደ እግዚአብሔር እስኪመለሱ ድረስ ይጠብቃቸዋል ያቺ ሰዓት ወርቅ ሰዓት ናት ወሳኝ ሰዓት ናት ከዛ ልጅ ስጠን የሚለው ልመና ሲያገኝ የሚገኘው ልጅ የጸሎት ውጤት ስለሚሆን የተባረከ ቅዱስ ጻድቅ ንጹህ ልዩ ሆኖ ይወለዳል እግዚአብሔር ጻድቃንን ቅዱሳንን በዚህ መልኩ አመጣቸው ስለዚህ ጋብቻ በእነዚህ ደረጃዎች ሊያልፍ ይችላል ግን መስቀሉን ግን መታገስ ያስፈልጋል ለምሳሌ ክርስቶስ መስቀል ላይ መከራውን ታገሰ ከዛ ሞተ
በአካለ ነፍስ መለኮት ተዋህዶት ነፍሱን ወደ ሲኦል ወረደ ከዚያስ በአካለ ስጋ መለኮት ተዋህዶት ስጋውን ወደ መቃብር ወረደ ከዚያስ በሶስተኛው ቀን ተነሳ ትንሳኤ ከዛ በኋላ ነው የሚሆነው ትንሳኤ ህይወት ጋብቻ እንደዛ ይፈልጋል መሞትን ይፈልጋል መሰቀልን ይፈልጋል መከራ መቀበልን መገረፍን ይፈልጋል ያን የመሃንነት ጊዜ ያን ልጅ የማይገኝበት ጊዜ ወይም በሌላ በዘመድ አዝማድ የሚመጣውን መከራ ታግሶ ተሰቅሎ መቆየትን እስከ መሞት ድረስ ያን ዋጋ መክፈልን ይፈልጋል ከዛስ ትንሳኤ ይሆናል ህይወት ይሆናል ይሄ ነው ጋብቻ እነዚህን ምስጢራት ያሳያል ክርስቶስ ያሳየን ይሄንን ነው ክርስቶስ አግብቷል ወይ ሲባል አዎ ያገባው ማንን ነው ቤተ ክርስቲያንን እኛን በዚህ ነው የሚገለጠው ክርስቶስ ለቤተ ክርስቲያን ምን ከፍሏል የትኛውን ዋጋ ቤተ ክርስቲያን ለሙሽራዋ ምን አድርጋለች ቤተ ክርስቲያን ለሙሽራዋ እንደሚገባ ሆነ ትኖራለች በምግባር አጊጣ ስትወርቅ በንስሐ ተነስታ ተሸላልማ ስጋውና ደሙን እየተቀበለች ትኖራለች የደሙን ኪዳን የደሙን ቀለበት አድርጋ ትኖራለች ትጠብቀዋለች ይሄ ክርስቶስና ቤተ ክርስቲያን ምስጢር የጋብቻ ምስጢር የሚገልጥ ነው ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ ወንዶች ብሎ ይናገራል ክርስቶስ ቤተ ክርስቲያን እንደወደዳት እናንተም ሚስቶቻችሁን ምን በሉ ውደዱ ምን ማለት እንደሆነ ታውቃላችሁ ይሄ ክርስቶስ ለቤተ ክርስቲያን እንደሞተላት ባሎች ሆይ ለሚስቶቻችሁ ሙቱላቸው ነው ሐሳቡ እስከ ሞት ድረስ ውደዷቸው ይሄ ነው ሴት የላከው ሞት አይፈራም የሚል ቀልድ የሚመስል አባባል አለ ብቻ ጊዜ ወረተኛ ሆኖ ሊሆን ይችላል ግን ደግሞ በትክክል የሚወድ ሲሆን ራሱን እስከ ሞት ድረስ አሳልፎ ይሰጣል ይሄ ክርስቶስና ቤተ ክርስቲያን ምስጢር ይህንን የጋብቻም ጭምር የሚያሳይ ነው ስለዚህ ጋብቻ በቤተ ክርስቲያን በጣም ትልቁ ተቋም ነው አንድ የሚያስደንቅ ነገር ልንገራችሁ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 እና 20 ላይ ስለ ጋብቻ ስለ ቤተ ክርስቲያን የተጻፈ ነው ቤተ ክርስቲያን በነገራችን ላይ የምትጀምረው ራሱ ከጋብቻ ነው የቤተ ክርስቲያን መነሻው ራሱ ጋብቻ እንዳልኳችሁ ክርስቶስ የቤተ ክርስቲያን ምሳሌ አድርጎ የተገኘበት የቃና ዘገሊላ ሰርግ ዶኪማስና ሚስቱ ሙሽራይቱ የቤተ ክርስቲያን ምሳሌዎች ናቸው እንዲህ የሚል ቃል አለ ከናንተ ሁለት ወይም ሶስት የሚል ቃል ታገኛላችሁ ሁለት የሚለው ቃል የሚያሳየው በቀጥታ የመጀመሪያው ትርጉም ባልና ሚስት ነው የሚያሳየው ሶስት ደግሞ የሚለው ልጅ ይመጣል ከዛ በላይ ይላል ቁጥሩ ከዛ በኋላ ይቀጥላል ህብረት የሚጀመረው አንድነት የሚጀመረው የቤተ ክርስቲያን ህብረት የሚጀመረው በጋብቻ ነው እና የመጀመሪያው ቤተ ክርስቲያን ናት ጋብቻ በዚህ ምክንያት ቤተ ክርስቲያን ልዩ ክብር ሰጥታ በዝማሬ መታጋባበት ምክንያት ይሄ ነው እና አስደናቂውን ነገር ልንገራችሁ ባልና ሚስት ተስማምተው የሚጠይቁት ጥያቄ በእግዚአብሔር ፊት በየትኛውም ጊዜ ተቀባይነት አለው ስለ ሀገርም ቢሆን ስለ ቤተ ክርስቲያንም ቢሆን ተስማምተው ነው ያልኳችሁ ግን ተቆራርፈው አይደለም ባላኩርፎ ምን አባሽ የታባሽ ብሎ እሷም ደግሞ የታባህ ሰራልሃለሁ እያለች አይደለም ተስማምተው ሁለቱ በፍቅር ሆነው በእግዚአብሔር ፊት ቢቆም ከማንኛውም ጸሎት በላይ አስቀድሞ የሚሰማው የነዚህ ሁለት ሰዎች ጸሎት ነው ኃይል አለው ለዚህ ነው ከናንተ ሁለት ወይም ሶስቱ በማናቸው በማንኛውም ሁኔታ ማንኛውንም ነገር ቢጠይቁ ይፈጸምላቸዋል ይደረግላቸዋል ሚለው ለዛ ናይ መጀመሪያው የጋብቻ ጸሎት ባልና ሚስት በተለይ አንድ ላይ እንዲጸልዩ የሚደረገው ለዚህ ነውና ስለዚህ ጋብቻ እጅግ በጣም የተከበረ ተቋም ነው የመጀመሪያው ይሄ መታወቅ አለበት ናይ መጀመሪያው ዘር መተካት ነው ጋብቻ ዘር መተካት ደግሞ ሲባል ሁለት አይነት አለ አሁን በጣም ብዙዎቻችን ዘር መተካት ሲባል ሚታሰበን ልጅ መውለድ ቤቱን መሙላት ሊመስል ይችላል ስጋዊ ትውልድ አለ መንፈሳዊ ትውልድ አለ ይሄ የቤተክርስቲያን ኃላፊነት ነው የኦርቶዶክሳውያን ኃላፊነት ነው የናንተ ኃላፊነት ነው ምትተኩት ዘር ዶክተር እንዲሆን ብቻ አይደለም ቤተክርስቲያን የምትፈልገው ወይ ወንጌል የሚፈልገው ወይ እግዚአብሔር የሚፈልገው እናንተ የምትፈልጉትን አይነት ሞያ ተምሮ ወይ እናንተ ያልተማራችሁትን ትምህርት ተምሮላችሁ እናንተን ደስ እንዲያሰኛችሁ ብቻ አይደለም ዘር መተካት ማለት በስጋዊውም በመንፈሳዊውም ተተክቶ እግዚአብሔርን ደስ ማሰኘት የሚችል ልጅ መተካትም ጭምር ዘር መተካት ሲባል ልጅ መውለድ ብቻ አይደለም ያ የተወለደው ልጅ እንዴት ነው የሚያድገው በምን ሁኔታ ነው የሚያድገው የሚከተለው ማንን ነው የት ነው የሚኖረው ምንድነው የሚያደርገው የሚረዳው ምንድነው የሚያውቀው ምንድነው ይሄን በጣም መረዳት ያስፈልጋል ምክንያቱም ትውልድ ሀገር ይረከባል ትውልድ ቤተክርስቲያን ይረከባል ትውልድ ትውልድን ይረከባል ትውልድ ክህነትን ይረከባል ትውልድ ጵጵስናን ይረከባል ትውልድ መንፈሳዊነትን ይረከባል ትውልድ ሰውነትን ይረከባል በጣም አስጨናቂ ነገር ነው ይሄ ጉዳይ በጣም ትልቅ ጉዳይ ነው
እንዲያውም አሁን ኢትዮጵያ ውስጥ በጣም እየተዘናጋን በጣም እየተውናቸው ያሉ ነገሮች አሉ እንዲያውም ውጭ ሀገር ያሉት ሰዎች አሁን ይሻላል ልጆቻቸው ያከፍ ሲሉ ከ12 ዓመት በላይ አይታዘዟቸው መብትም ስላላቸው መንግስትም ህጋዊ ድጋፍ ስለሚሰጣቸው ከ12 ዓመት በላይ በጣም ብዙ መብቶች ስላሏቸው ወላጆቻቸውን ከዛ በታቸው መክሰስ በፖሊስ ማስያዝ ይችላሉ ይሄን ታውቃላችሁ ወላጆቻቸውን በፖሊስ ማስያዝ ደውለው ለፖሊስ ወላጆቼ እያሰቃዩኝ ነው ብለው መክሰስ ይችላሉ ከዛ ምን መሆን እንደሚችሉ ታውቃላችሁ ወላጆቼ ጋር መኖር አልፈልግም የሚል አንዲት ቃል ልጁ ካወጣ ቀጥታ ከወላጆቹ ተነጥሎ አያዩትም አያገኙትም ሌላ ቦታ እንዲያድግ ይደረጋል ስለዚህ ልጅ አውሮፓ ውስጥ አሜሪካ ውስጥ ልጅ ወልደህ የራስህ አይደለም የራስሽ አይደለም ወሳኙም የሆነው ልጁ የራስሽ እንዲሆን አስተዳደግ እንዴት እንደምትቀርጸው እሱ በጣም ወሳኝ ነው እና ያስጨንቃል እሱ ነገር ምናልባት ያ ልጅ በማደጎ አድጎ ከሆነ በተፈቀደለት ጊዜ ወላጆቹን ቢጠይቅ ተለውጦ ተቀይሮ ሌላ ሰው ሆኖ ሊሆን ይችላል ሌላ ተመሳሳይ ጾታ ጋብቻ ሐሳብ ውስጥ ገብቶ ሊሆን ይችላል ጾታውን ቀይሮ ሊሆን ይችላል ምክንያቱም ህጋዊ እገዛ ስላለው ድጋፍ ስላለው ስለዚህ እንዴት ነው የሚያድገው ያ ልጅ በጣም ይሄ ነው ዘር መተካት የሚባለው ስጋዊ ትውልድና መንፈሳዊ ትውልድ አሁን ሁሉ ጊዜ ላለው መንፈሳዊ ትውልድ ላይ ጋፕ እየተፈጠረ ነው ክፍተት እየተፈጠረ ለምሳሌ በአባቶቻችንና በእኛ መካከል ለምን መግባባት የሌለ ይመስላችኋል ለምን ክርክር የሚነሳው ለምን ጭቅጭቅ የሚነሳው የሆነ ክፍተት አለ በእኛና በአባቶቻችን መካከል ያ ክፍተት የምን ይመስላችኋል የመንፈሳዊ ትውልድ ክፍተትም ጭምር እዚህ አውደ ምሕረት ላይ አስተምረን ከብዙ ጋር ማንግባባው ለምን እንደሆነ ታውቃላችሁ የመንፈሳዊ ትውልድ ጋፕ ስላለ ነው ወይ ስፒሪቹዋል ጀነሬሽን ጋፕ ስላለ በዚህኛው በዓለማዊው የትውልድ ክፍተት የሚባላል የሆነ ትውልድ የታጣበት ጊዜ አለ አይደለም ቀይ ሽብር ነጭ ሽብር እየተባሉ የሚጠራበት ጊዜ ከሆነ ከአባቶቹ ጋር ሚለያይ ትውልድ በመሃል ክፍተት ያለበት መግባባት የማይቻል እንደዛ አይነት ነገሮች ይፈጠራሉ አሉ በሆነ ማህበረሰብ የሚፈጠር ያን መሙላት የሚቻለው ምን አይነት ትውልድ በመፍጠር ነው መንፈሳዊ ትውልድ ከስጋዊ ትውልድ ጋር እኩል መጓዝ የሚችል ክፍተት እንዳይኖር መጓዝ የሚችል ትውልድ ሲፈጠር ይሄ ነው ዘር መተካት የሚባል የመጀመሪያው እሱ ጋብቻ ሁለተኛ ጋብቻ ለአብጥሎ ፍቶት ማለት ፍቶትን ማስወገድ ወይ ደግሞ ከዝሙት ጠንቅ መዳን ማለት ነው ካገባ ሌላ ሴት አይመኝም ካገባሽ ሌላው እንዳትመኝም በዝሙት አይወድቅም በዝሙት አትወድቅም ስለዚህም የሚያገባው ሁለተኛው ባህሪያዊ ስለሆነ ጠባያዊ ስለሆነ ከዝሙት ጠንቅ ለመዳን ያገባል ሁለተኛው ዓላማ ሶስተኛው ደግሞ ለተራድኦ ለመረዳዳት የሶስተኛው የጋብቻው ዓላማ ይሄ ደግሞ በሁለት ይከፈላል ተራድኦ የሚባለው መረዳዳት የሚባለው አንደኛው ውስጣዊ ሁለተኛው ውጫዊ ተራድኦ ውጫዊ ተራድኦ የሚባለው በስራ መረዳዳት ሊሆን ይችላል ለምሳሌ እሱ የውጭውን ስራ ሲሰራ እሷ የውስጡን ልትሰራ ትችላለች እሱ የውስጡን ስራ ቢሰራ እሷ የውጭውን ልትሰራ ትችላለች ሚችለውን ይሰራል ምትችለውን ትሰራለች ይተጋገዛሉ መረዳዳት የሚባለው የመጀመሪያው ይሄ ብቻ ሳይሆን በገንዘብ ይረዳዳሉ በሌላም ይረዳዳሉ ይሄ አፍአዊ የሚባለው ውጫዊ የሚባለው መረዳዳት እሱ ሁለተኛው ደግሞ ውሳጣዊ የሚባለው ውስጣዊ መረዳዳት ይሄ ከሐሳብ ይጀምራል ቢጨነቅ ምን ሆነህ ነው ብላ ሐሳቡን ትከፈለዋለች ቢደክም ለምን ደከምክ ትለዋለች ቤተክርስቲያን ለመምጣት ቢደክም ግድ የለህም ናን ሂድ ብላ ቀስቀሳ ይዛው ትመጣለች እሷ ብትደክም ግድ የለሽም የዛሬን እንሂድ ብሎ ቀስቀሶ ይዟት ይመጣል ቢትጨነቅ ይረዳታል ቢጨነቅ ትረዳዋለች ድብርት ቢመጣበት ያ ድብርቱ እንዲለቀው ታደርጋለች ውሳጣዊ ተራድኦ የሚባለው ይሄ እዛ ቀጥሎ ደግሞ አብጥሎ ፍቶት እዚህ የሚገባ ውሳጣዊ ተራድኦ የሚባለው ይሄ ውስጣዊ መረዳዳት ለነዚህ ለሶስት ዓላማዎች ጋብቻ ይደረጋል ስለዚህ ጋብቻ በዋናነት እነዚህን ሶስት ነገሮችን የያዘ ነው ጋብቻ በሁለት አይነት ይፈጸማል አንደኛው በተክሊል ይፈጸማል ሁለተኛው ደግሞ በስርዓተ ማዕስባን ይፈጸማል የማዕስባን ጋብቻ እና የደናግል ጋብቻ ማለት ነው ባጭሩ የማዕስባን ጋብቻ የሚባለው በሁለት የሚከፈል ነው አንዱ አግብቶ የነበረ ሰው አግብታ የነበረች ሰው መታ በቁርባን የምታገባበት ስርዓት ማለት ነው አግብታ የነበረች ሴት ሞቶባት ቢሆን አግብቶ የነበረ ወንድ ሞታበት ቢሆን በሞተች በአመቱ እንዲያገባ ፍትሐ ነገሥት ይፈቅድለታል አንቀጽ 24 በሞተች በስንት አመቱ አልኳችሁ ከክፉ ነገር እግዚአብሔር ይሰውራችሁ በሞተች በአመቱ እንዲያገባ ከአመት በፊት ግን ማግባት አይፈቀድለትም ሴት ደግሞ ያው ብቻዋን ስትሆን ብቸኝነቱ ከወንድ ይልቅ ለሴት ልጅ ሲጸና ከባድ ነውና በ10 ወር በሞተ ከ10 ወር አስቀድማ ብታገባ ከባሏ ርስት ምንም አይነት ነገር እንዳትካፈል ፍትሐ ነገሥቱ ይከለክላል
ስለዚህ በዚህ ምክንያት ቢሆን በስርዓተ ማዕስባን በቅዱስ ቁርባን እንዲጋቡ ይደረጋል የማዕስባን ጋብቻ የሚባለው ይሄ አንደኛ ሁለተኛ እሷ ወይም እሱ ከአቅም በላይ በሆነ ምክንያት በዝሙት የወደቁ ቢሆን ወይም እሱ ወይም እሷ በዝሙት የወደቁ ድንግልና የሌላቸው ቢሆኑ በስርዓተ ማዕስባን በቅዱስ ቁርባን ብቻ ጸሎተ ማዕስባን ተደርጎ ምስባክ ተሰብኮ ወንጌል ተነቦ በዚህ ስርዓት ብቻ እንዲጋቡ ይደረጋል መጨረሻ ላይ ስርዓተ ቅዳሴው ሲጠናቀቅ የስጋው ደሙ የቁርባኑ ሰዓት ላይ ስጋውን ደሙን ተቀብለው ስርዓተ ማዕስባን ይጠናቀቃል ጋብቻ አሳማኝ በሆነ ምክንያት እስከ 3 ጊዜ ይፈቀዳል እስከ ስንት ጊዜ ያልኳችሁ ደሞ እየፈታችሁ እንዳታገቡ እንደዚህም ከሆነ ብላችሁ 3 ጊዜ ከሆነ ብላችሁ በአሳማኝ በሆነ ምክንያት እንዳልኳችሁ በሞት ምክንያት ቢሆን መፋታት የሚችሉባቸው ምክንያቶች ጋብቻውን ሊቀጥል የሚያስችል ነገር ባይገኝ በዛ ምክንያት በንስሐ አባት በሽማግሎች በአገር ሽማግሎች በመሳሰሉት ባዝማድ በቤተ ዘመድ በእነዚህ ነገሮች አሳማኝ ነገር ቢኖረው በዚህ ምክንያት ቢለያዩ እስከ 3ኛው ፍትሐ ነገሥቱ ምኑን ጋብቻ ብሎ ነው የሚጠራው የተናቀ ጋብቻ ነው የሚል አራተኛ ግን በፍጹም አይፈቀድም እንደውም አራተኛ ቢያገባ እንዲለይ ነው የሚያዘው ፍትሐ ነገሥቱ እንደስከ 3 ጊዜ እነዚህ ናቸው ስርዓተ ማዕስባን ተብለው የሚጠሩ የመጀመሪያው ግን የኛውና እንትን ምስጢረ ተክሊል ስለሆነ ዋና ርዕሳችን ምስጢረ ተክሊል የሚፈጸመው ለደናግል ነው ድንግል ለሆኑ በስጋ ድንግል ለሆኑ ተክሊል ማለት መጋረድ ማለት ነው መሸፈን ማለት ነው ማጌጥ ማለት ነው መዋብ ማለት ነው ተክሊል ማለት ትርጉሙ እሱ ነው ከለለ ተከለለ ከሚለው የግዕዝ ግስ የወጣ ነው ከለለ ማለት ጋረደ ሸፈነ ተከለለ ማለት ተጋረደ ተሸፈነ አጌጠ እዛ አክሊል የሚለው ከዚህ ይወጣን አክሊል ማድረግ በአክሊል መክበር በአክሊል መጋረድ በሰማያዊ መንግስት በሰማያዊ ክብር መክበር የሚለውን ትርጉም የሚያሳይ ነው ተክሊል የሚለው ለምሳሌ ቅዱስ ጊዮርጊስ ሶበ ተከለለ እንላለን ቅዱስ ጊዮርጊስ ሶበ ተከለለ ማለት አንገቱን በተቆረጠ ጊዜ ማለት ነው በከበረ ጊዜ ማለት ነው ሌላኛው ምስጢር እና ተክሊል ማለት ክብር ማለት ነው የሚደረገው ለደናግል ብቻ ነው ይሄ ምስጢረ ተክሊል የተሰራው ለሁሉም ነው ለዲያቆን ብቻ አይደለም የተሰራው ለሁሉም የተሰራ ምስጢር ነው ለምን ቢባል ማንኛውም ክርስቲያን ከጋብቻ በፊት ምንም ነገር እንዲያደርግ አይፈቀድም እስከ ጋብቻው ድረስ ድንግልናውን ሰውነቱን ጠብቆ አይምሮውን ጠብቆ እንዲቆይ ይደረጋል ለምን ነው እንደዛ የሚደረገው ቤተክርስቲያን የምታደርገው አሁን ብዙ ሰው እንደ ጫና የሚቆጥረው አለ ይሄን በጣም ግን አስደናቂው ነገር ዝም ብላችሁ ስታዩት የስነ ልቡና ባለሙያ የሳይካትሪ ባለሙያ እነዚህን እንኳን ብትሰሟቸው እንደ ስጋ አስተሳሰብ በጣም ብዙ የሚሏቸው ነገሮች አሉ ለምሳሌ አንዲት ሴት ድንግልናዋን ካጣች በኋላ ወይም ደግሞ የመጀመሪያ ሩካቤ ከፈጸመች በኋላ የሚሰማት ነገሮች አሉ አንደኛ ሳይኮሎጂካል ፕሮብሌም ይገጥማታል የስነ ልቡና ችግር ይገጥማታል የባዶነት ክብር የማጣት ሰውነትን የማርከስ ያለ መፈለግ ዝቅ የማለት ከክብር ማነስ እንደዚህ አይነት ስሜቶች ይጎዷታል ድብርት ውስጥ ትገባለች ጭንቀት ውስጥ ትገባለች ከዚያስ አልፋ ተርፋ ምናልባትም በተለይ ከዛ ሰው ጋር ብትለያይ ራሷን እስከ ማጥፋት ድረስ ደረጃ ልትወስን ሁሉ ትችላለች ለዚህ መጀመሪያ የስነ ልቡና ችግር ይገጥማታል ሁለተኛ በጣም ብዙ በሽታዎች እነዚህ በግብረ ስጋ ግንኙነት የሚተላለፉ በሽታዎች አሉ እነዚህ ቢገጥሟት ምናልባትም ራሷን ልታጠፋ እስከምትወስን ድረስ ሊያመጡ ይችላሉ እነዚህ ነገሮች አሉ ያው በሳይንሱ ምናውቀው ይሄ ብቻም አይደለም አላስፈላጊ የሆነ ወይም ያልተፈለገ ወይም ያልተጠበቀ ወይም ያለ ጊዜው የሆነ ጽንስ ቢፈጠር በጣም ብዙ ችግሮች በማህበረሰቡ ይገጥሟታል እነዚህ ችግሮች ምን አይነት ናቸው ለምሳሌ በገጠር ከሆነ አንዲት ሴት ከጋብቻ ውጪ ከአንድ ወንድ ብትወልድ በጣም ብዙ ችግር ብዙ ስድብ ይገጥማታል ይሄ ብቻም አይደለም ልጁ ራሱ እንደው ስለ ቃሉ ይቅርታ ስለሚባል ነው ዲቃላ ተብሎ ነው የሚጠራው ዲቃላ ማለት ከባል ውጪ የተወለደ ከጋብቻ ውጪ የተወለደ ህጋዊ ያልሆነ ማለት በጥንቱ ጊዜ ዲቃላ ዲያቆን ሁሉ እንዲሆን አይደረግም ነበር በጥንቱ ጊዜ እነዚህ ነገሮች ስትመለከቷቸው አባቶቻችን ስርዓቱን እንዴት ለመጠበቅ እንደሚያደርጉት ታያላችሁ እንዴት አጥር አድርገው እንዴት ቤቱ የተከበረ እንዲሆን ማድረግ እንደሚፈልጉ ትመለከታላችሁ ስለዚህ ከነዚህ አንፃር ቤተክርስቲያን ቀንበር ያጸናች አይደለም ሰው ራሱን እንዲጠብቅ ክብረ ቢስ መሆን እንዳይሰማው እነዚህ ነገሮች ያለ ጊዜያቸው እንዳይከሰቱ ትውልድ እንዳይበላሽ ራሱንም እንዲጠብቅ ራሱን እንዳያጠፋ ለነዚህ ሲባል አስቀድሞ ሰው ሰውነቱን መጠበቅ አለበት ብላ ቤተክርስቲያን ታስተምራለች አይ እንደዚህ ከሆነ አንድ ሰው እንዴት መኖር ይችላል ሲባል የእድሜ ገደብ አስቀምጣለች ቤተክርስቲያን አንድ ሴት ከ12 ዓመት ጀምሮ ማግባት ትችላለች ከ12 ዓመት ጀምሮ
ወንድ ልጅ ከ20 ዓመቱ ጀምሮ በተለይ ዝቅተኛው የሚባለው ወንድ ልጅ ሴትን መብለጥ አለበት የሚለው ፍትሐ ነገሥቱ 8 ዓመት ነው። ስንት ዓመት አልኳችሁ? 8 ዓመት። ለምን እንደዛ የሚደረገው? ሴት ልጅ ማቹሪቲ ሌቭል ላይ የምትደርሰው ከወንድ ቀድማ ነው ማቹርድ የምትሆነው። ሔዋን የስንት ዓመት ያህል ሆና ነው የተፈጠረችው? 15 ዓመት። የአዳም የስንት ዓመት? የ30 ዓመት ያህል። አሁን 30 ዓመት አልፎ ተፈጠረ ማለት አይደለም፣ ግን የ30 ዓመት ያህል። ይሄ ማለት ምን ማለት ነው? አዳም ሲፈጠር የ30 ዓመት ጎልማሳ ያህል ሲባል አንድ የ30 ዓመት ሰው ሊያሟላው የሚገባውን ያህል አካላዊ ጠባይ አሟልቶ ነው የተወለደው ማለት ነው። ባዮሎጂካሊ የ30 ዓመት ወጣት ሊያሟላው የሚገባውን ያህል። ሔዋን የ15 ዓመት ናት ሲባል ለምሳሌ አንዲት ሴት 15 ዓመት ሆኗታል ማለት ምን ማለት ነው? ሴት ናት ማለት ነው። ሴት ናት ማለት ነው ማለት ነው። ማንስትሬሽን ታያለች ማለት ወርሃዊ ልማድ ታያለች። ስለዚህ ዝግጁ ናት ማለት ነው። ስለዚህ ዝግጁ ናት። ከዚያ ጀምሮ መጽነስ፣ መውለድ፣ ማሳደግ ትችላለች። ተፈጥሮዋ ኃላፊነት ሰጥቷታል ማለት ነው። ነገር ግን መታጨት ግን ከ7 ዓመት ጀምሮ ይቻላል። ጋብቻና መተጫጨት የተለያዩ ስለሆነ በነገራችን ላይ ከ7 ዓመት በፊት የሚደረግ ምንም አይነት ይሄ የጋብቻ እሱ እንደ ህፃናት ጨዋታ ነው የሚቆጠረው ይላል ፍትሐ ነገሥቱ። ከ7 ዓመት በታች ኢቭን ተክሊል ቢደረግላቸው ራሱ ከ7 ዓመት በታች ለምሳሌ አንዳንድ ሀገሮች አሉ በጣም በህፃንነታቸው የሚድሩ አሉ። ለምን ነው እንደዛ የሚያደርጉት? አንዳንዶቹ የገሌ ልጅማ ልታመልጠኝ አይገባም ለልጄ ሚስት መሆን አለባት ብሎ ያስቡና ያ ሰው ባለጸጋ ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ የተለየ ብቻ የግቢ ዝምድና የሚፈልጉ ሰዎች ይኖራሉ። ስለዚህ ከዛ በታች እንደዛ የሚያደርጉ ሰዎች አሉ። ግን ከ7 ዓመት በታች ያለ ጋብቻ ይላል ፍትሐ ነገሥቱ አይጸናም ይላል። ከስንት ዓመት በታች አልኳችሁ? ከ7 ዓመት በታች አይጸናም ይላል። እና ነገር ግን ቃል ሊገባ ይችላል። አንድ ሰው ከመውለዱ አስቀድሞም ልጄን ለልጅ ይሰጣለሁ ብሎ ቃል ሊገባ ይችላል። እዛው ከ7 ዓመት በላይ ያለው መተጫጨት ግን የጸና ይሆናል ይላል። በጣም ደግሞ የሚያስደንቃችሁ እንዲያው ስንት ዓመት ነው መጠባበቅ ያለባቸው የሚለው ነው። አካለ መጠን ከደረሰች በኋላ አንዲት ሴት አንድን ወንድ መጠበቅ የምትችለው ከፍተኛው 4 ዓመት ነው። ስንት ዓመት አልኳችሁ? 4 ዓመት አንዲት ሴት። እሱም ደግሞ እነዚህ 4 ዓመት ትንሹ ደግሞ 2 ዓመት ነው። እስከ 2 ዓመት ልትጠብቀው ትችላለች። 2 ዓመት ኖርማል ነው ማለት ነው። 3 ዓመት 4 ዓመት ግን የምትጠብቅባቸው ምክንያቶች ይለያሉ። ለምሳሌ 4 ዓመት የምትጠብቀው ምን ከሆነ ነው? አንደኛ ሰውየው በሽታ ካለበትና ሚድን ከሆነ እስከ ሚድን ትጠብቃለች 4 ዓመት። 4 ዓመት ከሞላ በኋላ ግን ሰውየው ባይድን እንኳን ሌላ የማግባት ስልጣን አላት። አንደኛ። ሁለተኛ ሰውየው ዕዳ ቢኖርበትና የሚከፍለው ዕዳ ቢኖር እስከ 4 ዓመት ድረስ ከፍሎ ባይጨርስ እስከ 4 ዓመት ትጠብቀዋለች። በ4 ዓመቱ ካልጨረሰ ግን ሌላ የማግባት ስልጣን አላት። ሶስተኛ ሰውየው ነፍስ የገደለ ቢሆን ወይ ደግሞ የደም ጉዳይ በአካባቢው ያለው የጠብ ጉዳይ ቢኖረው እርቅ እስከሚፈጸም ድረስ 4 ዓመት ቢፈጅ እስከ 4 ዓመት ትጠብቀዋለች። 4 ዓመት ካለፈ ግን ሌላ የማግባት ስልጣን አለ። 4 ዓመት። ይሄ ብቻም አይደለም። 3 ዓመት የምትጠብቀው ከሀገር ከወጣ ማለት ከኢትዮጵያ ውጪ ከሆነ ለምሳሌ 3 ዓመት ትጠብቀዋለች። ከ3 ዓመት በላይ ግን ሌላ ልታገባ ስልጣን አላት። ይሄ ብቻ አይደለም። አገር ውስጥ ግን ከሆነ 2 ዓመት ብቻ ትጠብቀዋለች። ሌላ እነዚህ ያልናቸው ምክንያቶች ከሌሉበት በስተቀር ከ2 ዓመት በላይ ግን እሱን የመጠበቅ ግዴታ የለባትም። ሌላ የማግባት ስልጣን አላት። ብትወደው እጠብቀዋለሁ ብትል ግን የፈለገችውን ያህል ዓመት መጠበቅ ትችላለች። ይሄ ስልጣን የተሰጠው ለሴቷ ነው። ምክንያቱም የሴት ልጅ እድሜ የሚታወቅ። ስለዚህ ፍትሐ ነገሥቱ እነዚህ ነገሮች በሙሉ ጠንቅቆ አስቀምጧል። ከዛ እነዚህ ሰዎች የሥጋ ድንግልናቸውን የጠበቁ መሆን አለባቸው። ተክሊል ማለት እንደሱ ስለ ሥጋ ድንግልና ነው ማወራው፣ ስለ ሌሎቹ አይደለም። አሁን በጣም ብዙ ጥያቄ የሚነሳው ብዙዎቻችን የምናነሳው ጥያቄ ለኛ የምንጠየቀው ጥያቄ ከሥጋ ድንግልና ውጪ ያሉ ጥያቄዎች፣ ለምሳሌ አካላዊ ቅርርቦች፣ እነዚህ ነገሮች አብረው ይነሳሉ። እነዚህ በንስሐ አባት የሚያልቁ ናቸው። እነዚህ ጥያቄዎች በነገራችን ላይ ካህን ማለት የፍትሐ ነገሥት አንድ አንቀጽ ነው። ነፍስ አባት ማለት ካህን ማለት የፍትሐ ነገሥት አንድ አንቀጽ ነው። ከፍትሐ ነገሥት የመወሰን መብት አለ። ፍትሐ ነገሥቱ ሲጀምር ምን ይላል መሰላችሁ? እለ መጹ ድህረ ይበይኑ ወአልቦ ምንትኒ ስልጣን ዘኢተውህበ ሎሙ ይል። በኋላ የመጡ ሰዎች ይወስኑ፣ በዚህ መጽሐፍ ላይ ያልተሰጣቸው ስልጣን የለም ይላል። እና ለካህናት እንደዚህ ስላችሁ አንድ ቄስ ብቻውን ፍትሐ ነገሥቱን ይቀያይራል አይደለም እያልኳችሁ ያለው። ቄሱ ግን የአንድን ወጣት ሁኔታ ይረዳል። የሚሰማውን ነገር ይሰማል። ከጊዜው ጋር ያገናዝባል፣ ከችግሯ ጋር ያገናዝባል፣ ከወጣትነቷ ጋር ያገናዝባል።
ስለዚህ መወሰን ይችላል ነገር ግን ካህኑ በሚወስነው ውሳኔ የተሳሳተ ቢሆን ፍርዱን ከእግዚአብሔር እንደሚቀበል ያውቃል ስለዚህ ካህን አንድ ለምሳሌ በዓለማዊው ፖሊስና ፖሊስ እናከብራለን ምናከብረው ሰውየውን አይደለም የሰውየውን ቁመናም አይደለም የለበሰውን ሚሊተሪ እናከብራለን ህግና ከናንተ ቁምና ፈልጋለሁ ቢለን እንሄዳለን ለምን ስለምናከብር ህግ ስለምናከብር ሊመታን ይችላል ዝም እንላለን ለምን መምታት መብቱ ስለሆነ አይደለም አይፈቀድለትም ምናልባት ያን ፍርድ ቤት ስንቀርብ ልናስረዳ እንችላለን ነገር ግን ያን ቢያደርግ እንኳን ዝም እንላለን ለምን ስለምናከብር ህግ ነው ራሱ ምክንያቱም አንዱ የህገ መንግስት አንቀጽ አንዱ ፖሊስ ነው ለዚህ እንረዳለን በቤተክርስቲያንም እንደዛው ነው ካህን ይከበራል ካህን የሚለው ቃል ይከበራል ይሄን አድርግ አንተ መከራከር አትችልም እንደ የፍትሐ ነገሥቱ ላይ እንዲህ ይል ማለት አትችልም ይሄን አድርግ ብያለሁ ይላል ታደርጋለህ በሌላ ጊዜ ግን ልትጠይቅ ትችላለህ ስለዚህ ካህናቱ የፍትሐ ነገሥት አንድ አንቀጽ ነው እነዚህ አካላዊ ቅርርቦች እንዳልኳችሁ በዚህ ዘመን የተክሊል አሰራር በጣም ትልቁ ችግር ከዚህ ዘመን ጋር የገጠመው ችግር አሰራሩ ጥንታዊ ነው በጥንቱ በገጠሩ ኮንቴክስት ነው የተሰራው ገጠር እስከ ቅርብ ጊዜ አሁን አላውቅም እኔ ራሴ ከገጠር ከወጣሁኝ ስለቆየሁኝ አሁን በእርግጠኝነት ለመናገር እቸግራለሁ ባልየው ሚስቲቱን አያቃትም ሚስቲቱ ባልየውን አታውቀውም የሚተዋወቁት ሲጋቡ ብቻ የሰርጋቸው ዕለት ብቻ በአካል የምታዩ ከዛ በፊት ወንድየው ተደብቆ ሊያያት ይችላል በገበያ ሄዶ እስኪ ሚስቴ ታጨችልኝ ምን አይነት ናት የገሌ ልጅ ናት አሉ አሳዩኝ ብሎ ተደብቆ ሊያይ ይችላል ምናልባት ቅርብ አካባቢ ከሆኑም እሷም ጓደኞቿ ይኸው ባልሽ መጣ ይያሉ ሊያሳፍሯት ይችላሉ ቀና ብላ ማየት አትችልም አያችሁ በትክክል የምታየው የሰርጓ ቀን እነዚህ ሰዎች አያችሁ እንኳን ቦዲ ኮንታክት ይቅርና አይ ኮንታክት እንኳን የላቸው ወጣቶቹ ትረዱኛላችሁ ምን ይያልኩ እንደሆነ እንኳን ቦዲ ኮንታክት አይ ኮንታክት እንኳን የላቸው ተክሊል ለነዚህ ሰዎች ነው የተሰራው መጀመሪያው ስሪቱ አሁን አንዳንድ ነገሮች አሁን ከዚህ ዘመን ጋር ልናስታርቃቸው ስንል የምንቸገርበት ምክንያት ይሄ ስሪታቸው ጥንታዊ ይሆንና በዛ አውድ ይሰሩና ከተማ ስናመጣቸው ከባድ ይሆናል ከዛስ ከተማ ውስጥ አርቲፊሻል ነገር እንጨምርበታለን ሰው ሰራሽ ነገር እንጨምርበታለን ወደ ፍላጎታችን እናመጣዋለን በጣም የምንቸገረው በዚህ ስለዚህ አሁን ላይ በትክክል መቀመጥ ያለበት ህግና እናንተ ማወቅ ያለባችሁ ህግ አንድ ሰው ወይም አንዲት ሴት የሥጋ ድንግልናዋን ከጠበቀች የሥጋ ድንግልናውን ከጠበቀ ሩካቤ ሥጋ ካልፈጸመ በዝሙት ካልወደቀ ተክሊል ማድረግ ይችላል ከዚያ በፊት ከሚያገባት ሴት በእጮኝነቱ ጊዜ ሌሎች ነገሮች ተፈጥረው ቢሆንስ ቢባል ያንን በግልጽ ለነፍስ አባቱ ይናገር ነፍስ አባቱ ይወስንለታል ግልጽ ነው ማለት የሚወሰነው በማን ነው አልኳችሁ ይሄ በነፍስ አባት ከዛው ተክሊል የሚፈልገው የሥጋ ድንግልና በጣም ብዙዎቻችን ደግሞ እናነሳቸው ጥያቄዎች አሉ እንዴ እገሌ እንዴት በተክሊል አገባ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ ምን አገባን ይሄ ሰው ክርስቲያን ነው ፍርድ መስጠት የሚችለው እግዚአብሔር ክርስቲያን ከሆነ ይሄ ሰው ለነፍስ አባቱ ተናግሯል ማለት ነው ነፍስ አባት አለው ማለት ነው ለነፍስ አባቱ ተናግሮ ነፍስ አባቱ ከፈቀዱለት ደግሞ የሚጠየቁት ነፍስ አባትየው ናቸው ማለት ነው የሚያውቁት እሳቸው ስለሆነ ከእግዚአብሔር ቀጥሎ ለምን አገባን እገሌ እዚህ ቦታ ልጅ አለው እገሌ እዚህ ቦታ አግብቶ ነበር የሚለው እነዚህ መረጃዎች በሙሉ እኛን አይመለከቱም የሚመለከተው በቀጥታ ሰውየው አንደኛ ሁለተኛ የኛን ንጽህና ማረጋገጥ ብቻ ነው የሚጠብቀው ሰውየው በአደባባይ እኔ ድንግል ነኝ ተክሊል ይገባኛል ብሎ ተክሊል ካደረገ ማንንም ሰው አይመለከተውም የሚመለከተው ስርዓት አስከባሪዎቹን ካህናቱን ብቻ ነው የሚመለከተው በጣም እነዚህ ነገሮች ሲደጋገሙ መረጃ አስፈላጊ ለሆነው አካል ልንሰጥ እንችላለን ለቅዱስ ሲኖዶስ ሊሆን ይችላል ሊቃውንቱ ጉባኤ ሊሆን ይችላል እዚህ ላለው አስተዳዳሪ ሊሆን ይችላል ለእንደዛ ልንሰጥ እንችላለን አስፈላጊ በሆነበት መንገድ ስርዓት ባለው መንገድ ከዛው ውጭ ግን እኛ መፍረድ አንድ የሚገርመኛል ጌታ በሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ አንድ ሰው እየተከተለ ጌታ እባክህን ወንድሜ ርስቱን እንዲያካፍለኝ ያባቴን ርስት እንዲያካፍለኝ ንገርልኝ ይለዋልና እየተከተለ ብዙ ህዝብ ባለበት ነው ጌታ ለዛ ሲለው የነበረውና አሁንኛ ብንሆን ምን እንላለን አሁን እናንተን አንድ ሰው ለባካችሁ አሸማግሉኝ ወንድሜ ያባቴን ርስት አልሰጥም ብሎ ቢላችሁ እንዴ አንተ እናት ልጅ አይደል እኔ እንዴት አሰጠው ምናምን ብለ ዳኛ ለመሆን ነው ምን ሞክረው እኛ ብንሆን ጌታ ግን ምን አለ እባክህ ወንድሜ ንገረው ሲለው መኑስ የመኒ ከፋሌ ወመኮንን ለአሌካል ምን አገባኝ ነው ያለው ጌታ ነው ማለት በእናንተ ላይ ፈራጅ ማን አደረገኝ ርስት አካፋይ ማን አደረገኝ ዳኛ ማን አደረገኝ ጌታ አምላክ ነው ለምን እንዲህ አለ ቢባል
አንዳንድ ጉዳዮች እኛ ጣልቃ የምንገባባቸው ጉዳዮች አይደሉም። ማን ፈራጅ አደረገ? ማን ዳኛ አደረገ? ማን ምስክር ጠራ? ማን እዛ ቦታ ላይ እንዲህ እንድንል ማን አደረገ? ምናቃቸው ነገሮች ይሄ ብቻም አይደለም። የተክሊሉ ስርዓት ሲፈጸም ያሉትን ነገሮች ራሱ በጣም ብዙ ሰው መተቸት የሚፈልግ ሰው በጣም ብዙ አለ። በጣም ብዙ ሰው አሁን አንዳንድ ሰው ቀጥታ እኔ አያለው ጊዜ ሲኖረኝ በተለይ የተክሊል የተጋቡ ሰዎች ቪዲዮ ወይም ፎቶ ሲለቀቅ አስተያየት መስጫ ታያላችሁና ብዙ ሰው ትችት ነው። ዙም አድርጎ ያይና እስቲ ቅንድቡ አንተ ሰርታለች አልተሰራችም ብሎ ያያን ማለት እስኪ ጥፍሯ እንዴ ሰው እንዴት ጊዜ እንደሚያገኝ ነው የሚነግረኝ። እኔ አሁን ምላችሁ አንዲት ሴት ሜካፕ ተለቅልቃ ጥፍሯን አሳድጋ ወንዱም በተለየ መንገድ ተክሊል ማድረግ አለበት አይደለም ሐሳብ። ይሄን የሚቆጣጠር አካል አለ። ይሄን የሚቆጣጠር አካል አለ። ሰዎቹ ነፍስ አባት አላቸው፣ ንስሐ አባት አላቸው፣ ቤተሰብ አላቸው፣ ክርስቲያኖች ናቸው፣ ትምህርት ይሰማሉ። እና እነዚህ ሰዎች ይሄን ተላልፈው ካደረጉት ሊቆጣቸው የሚገባው ነፍስ አባት ነው። ልጄ ለምን እንዲሆነሽ መጣሽ ብሎ ሊቆጣት ይችላል። መቆጣት ብቻ አይደለም ካለፈ በኋላ ቀኖና ሊሰጣት ሁሉ ይችላል። ለስጋው ደግሞ ልትቀበይ መተሽ በዚህ መልኩ እንዴት እንደዚህ ሆነሽ ትመጫለሽ ሊላት ይችላል። እና በጣም ብዙ ሰው እንዲሳቀቅ ምን ያደርጋቸው ነገሮች አሉ። በመጀመሪያ አንድ ሰው በቤተክርስቲያን ስርዓት ማግባቱ ሊያስመሰግነው ይገባል። ወደ ቤተክርስቲያን መምጣቱ፣ በተክሊል ማግባቱ፣ ራሱን ጠብቆ መቆየቱ፣ ከዛ ደግሞ በስጋው ደግሞ ለመጋባት መወሰኑ፣ ቤተክርስቲያን መምጣቱ ሊያስመሰግነው። በተለይ አሁን ወጣቱ እጅግ በጣም ይመሰገናል። እውነት ለመናገር በቲክቶክ ላይ እንኳን የምናቃቸው ወጣቶች አሁን በስርዓተ ቁርባን ተጋብተው ቪዲዮ ሲለቁ ነው። ይሄ በጣም የሚያስመሰግን ነው። አንዳንድ እነዚህ ፖዚቲቭ የሆኑ ነገሮችን ማድነቅ አለብን። ማራቅ አይደለም፣ ማሸሽ አይደለም። ከዛ ግን ጥፋት ሲኖር በሚመለከተው አካል ያ ጥፋት እንዲስተካከል ይደረጋል ማለት ነው። ስለዚህ የኛም የማስተማር ችግርም ጭምር ሊሆን ይችላል። ስለዚህ እሱን በዛ መልክ ማስተካከል ይገባል። ከዚያ የተክሊሉ እና የሰርጉ ቀን የተለያየ ነው። አሁን ከተማው ውስጥ ስመጣ ችግሩ ደግሞ ይሄ ነው ትልቁ ችግር። ኢኮኖሚውን እናቀዋለን። በርግጥ የፋይናንስ ጉዳይ፣ የድግሱ ጉዳይ ተክሊል ዛሬ ተደርጎ ለተክሊሉ የሚመጣ እንግዳ አለ፣ እሱን እናበላለን። ከዛ እንደገና ሰርግ እንደግሳለን። በአዲስ አበባ ኑሮ ይሄ አይቻልም አይደል? ብዙ ሰው ይሄን ያደርጋል። በገጠሩ ግን ምን እንደሚደረግ ልንገራችሁ። ትክክለኛውም ስርዓት እንደዛ ነው። ፍትሐ ነገሥቱም የሚለው ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው። ትልቁ ችግር ያለው እዚህ ላይ። ከተማ ውስጥ ከሆነ ምን ታረጋለህ? ተክሊል ታረጋለህ። ከዛስ ቀኑን ሙሉ አብረህ እየጨፈርክ ትውላለህ፣ ከበሮ እየመታ ትውላለህ። በጣም ከባዱ ፈተና ይሄ፣ ከባድ ፈተና። ሙሽራ በዚያ ጊዜ አይንቀሳቀስም፣ ንጉስ ነው የሚሆነው፣ አዛዥ ነው የሚሆነው። የሙሽራ አፍ የሚሆነው ሚዜ ነው። እየሰማችሁ ነው? ግን የሙሽራ አፍ ማን ነው የሚሆነው? ሚዜ። በተለይ ዋና ሚዜ፣ ስር ሚዜ። እኔ ማቀው በተወለድኩበት አካባቢ ሙሽራው በጣም ተከብሮ ሚዜው ነው ከፊት ለፊት እየመራ የሚመጣው። የሚጠይቀው እንግባው የሚለው ሚዜው ነው፣ እንውጣው የሚለው ሚዜው ነው፣ እንብላው የሚለው ሚዜው ነው፣ እንጠጣው የሚለው ሚዜው። ልንሄድ ነው አሁን ብሎ መጀመሪያ የሚነሳው አጨብጭቦ የሚናገረው ሚዜው። ስለዚህ ሙሽራ ሚዜ የሚሾምለት ምንም ነገር እንዳያደርግ ነው። በዛ ሰዓት ምንም ነገር ሙሽራ ያኔ የማይችለው ነገር የለም፣ ሁሉንም ይችላል። ለማሳየት ጥረት ማድረግ አይጠበቅበትም። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው። ቀድሶ ማግባት፣ እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቆረብ ሚስቱን የማቆረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆነው በዛ ሰዓት። የለም ስርዓቱ ላይ። እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱን የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ። እኔም ማቀያ ነው እስካሁን ድረስ በገጠሪቱ ይደረጋል ነው የምላችሁ። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉን ብትመለከቱት ለዛቲ ልብስ ነው ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና
መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል ስለዚህ እስከ መጨረሻው አይለያዩም ቆርበው እሷ ወደ እናቷ ቤት ትሄዳለች እሱ ወደ ቤተሰቦቹ ቤት ይሄዳል 40 ቀን ይቆያሉ ስንት ቀን ይቆያሉ 40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል ከ40 ቀን በኋላ ሰርግ ይደገሳል በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው በፈለገችው መልክ እንድታጌጥ ይደረጋል የፍትሐ ነገሥቱ ስርዓት ይሄ ነው የገጠሪቱ ስርዓት 40 ቀን እንኳን ባይቆይ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በሶስተኛው ቀን ስለዚህ ምን ይሆናል ላቭ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ ነው አሁን በጣም እየተቸገርን ያለነው እንዳልኳችሁ ተክሊል በተደረገበት ቀን ሰርጉ ይደረጋል ከበሮ ይመታል ዝላይ አለ ላብ አለ ለስርዓተ ቁርባኑ የማይመቹ ነገሮች የማይፈቀዱ ነገሮች በሙሉ ተመለከታላችሁ እኔ ስለ ስርዓተ ተክሊል ማስተማር ማልፈልገው እስካሁን ለዚህ ነው ለምን ቢባል እነዚህ ነገሮች መናገር በዚህ ዘመን እንደ እብድነት ሊቆጠር ይችላል ይሄ እንዲ ነው ይሄ ሌላውን ተውት ቀለበት ሁለት ቀለበት አይደለም የሚያዘው ፍትሐ ነገሥት አንድ ቀለበት ይደረግላቸው ነው የሚለው ልክ መጎናጸፊያው አንድ መሆን እንዳለበት ሁሉ ቀለበቱ አንድ ቀለበት ሆኖ የሱ በየቀኝ ጣቱና የቀለበት ጣቱ ማለት ነው የቀኝ የቀለበት ጣትና የሷ የግራ የቀለበት ጣት ሁለቱን በአንድ ቀለበት ይሰሯቸው ነው የሚለው ቃል ኪዳኑ እሱ ነው የሚለው ቃል ኪዳኑ እሱ ነው የሚለው በአንድ ቀለበት ጣታቸው ነገር ግን ቀለበቱ ቢጠብና ሁለቱን ጣታቸው ማያስገባ ቢሆን ምን ይደረግ ቢባል ከሱ ጣት አንድ ጊዜ ያስገብተው እንደገና መልሰው ደግሞ እሷ ጣት ላይ ያድርጉት ይላል ለምን በአንድ ቀለበት በአንድ ኪዳን ቀለበቱ የኪዳን ምሳሌ ስለሆነ በአንድ ቃል ተሳስረናል ሲሉ እንደዛ ያድርጉ ይላል አክሊል ግን ለየራሳቸው ይደረግላቸዋል ከዛስ መጎናጸፊያው ይደረግላቸዋል መጎናጸፊያውን ይለብሳሉ በዚያ ቀን ከማንኛውም ሰው አስቀድመው የሚቆርቡት ሙሽሮቹ ናቸው ተክሊል ማለት ይሄ ጠቅላላ 12 ነገሮች አሉ በተክሊል በስርዓተ ተክሊል የሚደረጉ አንደኛው ቃለ መሐላ ይደረጋል ሁለተኛው ቀለበት ላይ ጸሎት ይደረጋል ሶስተኛ እነሱ ላይ የቡራኬ ጸሎት ይደረጋል አራተኛ አጠቃላይ የጋብቻ ጸሎት ይደረጋል አምስተኛ የሚለብሱት መጎናጸፊያ ላይ ጸሎት ይደረጋል አራተኛ የሚቀቡት ቅባ ሜሮን ወይም የሚቀቡት ቅባ ቅዱስ ላይ ጸሎት ይደረጋል ሰባተኛ ከቅባቱ በኋላ ጸሎት ይደረጋል ሜሮኑን ከተቀቡ በኋላ ስምንተኛ በአክሊላቱ ላይ ጸሎት ይደረጋል በአክሊላቱ ላይ ጸሎት ከተደረገ በኋላ እጁን አስተላልፎ ባርኮ አክሊሉን ያደርግላቸዋል ከዚያ 10ኛ ጸሎተ ቡራኬ ይደረጋል ምርቃት አክሊሉን ካደረጉ በኋላ ይመረቃሉ ድንግልናቸውን ስለጠበቁ ስለታገሱ እስከዚህ ጊዜ ድረስ ለቆዩ ክብራቸውን በአደባባይ ዛሬ ስለገለጡ ለዚህ ጸሎት ቡራኬ ይደረግላቸዋል 11ኛ ሥርዓተ ቅዳሴው ይከናወናል ተንሱ ተብሎ መስዋዕቱ የሚሰበክበት ማለት ነው ከዛ መጨረሻ ምክር አለ 12ኛ ማለት ነው እነዚህ ነገሮች በሥርዓተ ተክሊሉ ይከናወናሉ ይሄን ከተቀበሉ በኋላ ሴቲቱ በወንዱ ቀኝ በሙሽራው ቀኝ በኩል ሆና ቀጥ ብለው ያስቀድሳሉ አስቀድመው ስጋው እንደሙን ይቀበላሉ እንዳልኳችሁ በዚህ ከተማ በጣም የተለመደ ስለሆነ ገብቶ ይቀድሳል ሙሽራው አሁን እሱ ኃጢያት ነው ይያልኩኝ አይደለም በደንብ እንድትይዙት የምፈልገው እሱን ማድረግ ኃጢያት ነው ወይስ በጣም እንደው የተጋነነ ከሃይማኖት የመውጣት እንደዛ አይነት አድርጌ አይደለም ምነግራችሁ ነገር ግን ሁለቱ ባይለያዩ አሁን ምንድነው ትርጉሙ መሰላችሁ አሁን እሱ ገብቶ ሲቀድስ ለሙሽራው ሲሆን ትርጉሙ ይሄው እኔ እኮ የገሌት ባል ዲያቆን ነኝ ይሄው ቀድሻ ቆረብኳት የሚል አይነት ውዳሴ ከንቱ ያለው ነው አንደኛ ለሷ ደግሞ ሲሆን አያችሁት የኔ ባል ይሄው ቀድሶ እኮ አቆረበኝ የሚል አይነት ትርጉም ያለው እንደውም አንድ ሰሞን አይታችሁ ከሆነ በቲክቶክ ቀድሳ አግባኝ የሚል ያንዳንድ እህቶቻችን የመዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው በነገራችን ላይ እነዚህ ነገሮች እናደንቃለን አሁን እህቶቻችን መቼስ በፊት ቢሆን የቤተክርስቲያን ሰው ማግባት ድህነት ነው ተብሎ ስለሚታሰብ አሁን ዲያቆን ለማግባት ማሰብ በጣም ጥሩ ነገር ነው ኢኮኖሚካሊ ጥሩ ስለሆነን ይሁን ምን ይሁን እሱን መድኃኒዓለም ይወቀው ግን አመለካከቱ ግን በራሱ ጥሩ ነው ግን ጋብቻ ላይ እገሌል ነው ማገባው ዲያቆን ነው ማገባው ተብሎ አይወሰንም ማን የሰጠን ነው ማግባት ያለብን ምክንያቱም ጋብቻ ከማን ነው
ይሄን በደም ማመን ያስፈልጋልና ዝም ብሎ እንደ ፉከራ እንደ ቀረርቶ ዝም ብሎ ዲያቆን ይያሉ እሱ ልክ አይደለም ሁለተኛ ቀድሳ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኙ ምንም ጥቅም የለም እሱ ቀደሰ አልቀደሰ የምትቀበዩ የጌታን ስጋና ደም ሙሽራው ዲያቆን ሆኖ ስለቀደሰ የተለየ ስጋና ደም አይደለም ይመጣው የተለየ የጸና ኪዳንም ይኖራል አይደል የተለየ ቡራኬም የተለየ በረከት ነው ማለት አይደል እንዴው ሙሽራው በእለቱ አሜን ቢል ቅድም እንዳልኩት ቢባረክ ከሚባረክ ቢባረክ ከሚያገለግል ቢገለገል ከሚታዘዝ ቢያዝ በዚያ ቀን ለዚያ ቢሆን መልካም ለትክክለኛውም እንደሱ ነው ሳይለያዩ እንዲቆዩ የሚደረግበትም እሱ ነው ስለዚህ ሥርዓተ ተክሊል በዚህ መልኩ ነው የሚፈጸመው ከዛ በኋላ ግን ሥርዓተ ማዕሰባን የሚባለው ይሄኛው የማዕሰባን ማለት አስቀድሜ የገለጥኩት በተለያየ ምክንያት ድንግልናቸውን ላጡ ማለት ነው ሌላ አብሮ ተያይዞ የሚነሳ ጥያቄ አለ አንዱ ድንግል ቢሆን እና ሌላኛው ደግሞ ድንግል ባትሆን ሥርዓተ ተክሊል የሚልም አብሮ የተነሳልኝ ጥያቄ አለ ብዙ ጊዜ ደግሞ የሚነሳ ጥያቄ ነው ፍትሐ ነገሥቱ እንዲህ ይላል ለእመ ኮነ ይላል አሁንም አንቀጽ 24 ለእመ ኮነ አሃዱ ድንግለ ለይትባረክ ባህቲቱ ይላል ከሁለቱ አንዱ ድንግል ቢሆን ብቻውን ይባረክ ብቻውን ይመረቅ ወይም ደግሞ ለብቻው ሥርዓተ ተክሊል ይፈጸምለት ይላል ሰምታችሁኛል አይደለም ይሄ ለወንድም ለሴትም ይሰራል ለምሳሌ ወንዱ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ብቻ ሥርዓተ ተክሊል ይፈጸምለታል ለሷ ግን አይፈጸምም ሥርዓተ ተክሊል ወይም ደግሞ ቡራኬው ለሱ ይደረጋል ለሷ ግን አይደረግም ሴቷ ድንግል ሆና ወንዱ ድንግል ባይሆን ለሷ ብቻ ሥርዓተ ተክሊሉ ይፈጸማል ቡራኬው ይደረጋል ጸሎተ ቡራኬው ይደገማል ለሱ ግን አይደረግም ለሷ አክሊል ይደረግላታል ለሱ ግን አይደረግም ለዚህ ሥርዓቱ ያዛል ግን ምን መሆን ይችላል የሚል ደሞ እሱን ሐሳብ ላስቀምጥላችሁ በነገራችን ላይ ሰው በሥርዓተ ተክሊል ድንግል ከሆነ ግዴታው ድንግል መሆን እንጂ በሥርዓተ ተክሊል ማግባት አይደለም ግዴታ እየሰማችሁ ነው ግዴታው በሥርዓተ ተክሊል ማግባት ወይ ደግሞ አክሊል ማረጉ ሳይሆን ግዴታው ድንግልናን መጠበቅ ነው አሁንኛ ተዘዋውሮብናል ለምሳሌ አሁን ከግርና ከጫማ ማን ይበልጣል ከግርና ከጫማ ማን ይበልጣል ከሰውና ከመኪና ማን ይበልጣል መኪናው ውድ ሊገዛ ይችላል ግን መኪናው ለሰው ነው የተገዛው ጫማ ስለምንድን ነው የተገዛው ለግር አይደል አሁንኛ ይዛወርብናል ጫማው ይበልጣል እግር ቢቆረጥ ችግር የለውም ምን እንደማለት ነው ተክሊሉ እንዲከበር በጣም ተከራካሪው ብዙ ነው ድንግልናውን በየሜዳው የጣለው ግን በጣም ብዙ ነው በቃ አሳዛኙ ይሄ ነው እኔ አሁን ለመመጻደቅ አይደለም እንደዛ ሆነ እንደዚህ ሆነ እነዛ ነገር የሰውን ኃጢያት ያነሳል ለመቁጠር አይደለም እኛ ማንነንና እግዚአብሔር ሁላችንንም ይቅር ይበለን ግን ደግሞ ይያልኳችሁ ያለው ግድ ሊኖረን የሚገባው ለአክሊሉ ነው ወይስ ደግሞ ለድንግልናው ነው በጣም ብዙ ነገሮች ይምታቱብናል ለኛ የተሰራውና ለምሳሌ ሰንበት ስለሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረችም ይላል ጌታ አንዳንድ ጊዜ የተፈጠረበትን ዓላማ የተሰጠንን ነገር እነዚህ ነገሮች ይበላለጡበታል እና ትልቁ ነገር የመጀመሪያው ግዴታው ድንግልናን መጠበቅ ነው ከዛስ አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል እየሰማችሁ ነው አይደል በምን ሊያገባ ይችላል በቁርባን ተክሊሉ አይገባኝም ብሎ በቁርባን ሊያገባ ይችላል ድንግል እኮ ነው ግን ድንግል ናት ምን ሊል ይችላል በአይምሮዬ የዝሙት ሐሳብ ተመላልሷል ሊል ይችላል ምናልባት አንድ ሰው በጮኝነት ጊዜው ሚስቴን አቅፌያለሁ ወይ እጮኛዬን አቅፌያለሁ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል መልካም አደረገ ሴቷም እንደዛ እና አንዳንድ ጊዜ ይሄ ብቻም አይደለም በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የሥርዓተ ተክሊሉ ልተው ትችላለች በጣም ትክክለኛው እሱ ነው በነገራችን ላይ አሁን ምን እንደማለት መስላችሁ ሴቲቱ ሥርዓተ ተክሊል ተፈጽሞላት አክሊል አርጋ ወንዱ አላደረገም ምን እየተናገረችበት ነው እሷ ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ እኔ ግን ሐሳቡ እንደሱ ነው እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው ባሏን አጋለጠችው ባሏን በአደባባይ አጋለጠችው እሱስ ምን ያደረገ ነው ተክሊል ቢያደርግ ይሄው እኔ ወንዱ እንኳን ራሴን ስጠብቅ እሷ ግን እንዲህ ነው ሐሳቡ እና አንዳንድ ጊዜ ምን እናደርጋቸው ነገሮች ትርጉማቸው ምንድነው ያን ነገር ማድረግ ለማን ይጠቅማል ሌላው ይሄ ብቻ አይደለም በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም
ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ ከዛ ቀጥሎ አንተ ለጋብቻ በመትከፍለው ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም ራስን ጠብቀህ ይኖርክበት ራስሽን ጠብቀሽ ይኖርሽበት ራሳችንን ጠብቀን ይኖርንበት እሱ የሚያሰጥ ዋጋ አለ እርግጥ ነው ግን ደግሞ በተክሊል ስላገባን ብቻ አይደለም በጣም ብዙ ሰው እንደዛ የሚያስብ ሰው እና እንደዚህ ደግሞ ስላችሁ አይ እንደዚህ ከሆነ ችግር የለውም ማለት ነው ብሎ ራስን ማርከስም አይደለም በጣም ብዙ ዋጋዎች አሉት ራስን መጠበቅ ይሄን ማወቅ ያስፈልጋል እና ይቻላል ይፈቀዳል ትክክል ነው ነገር ግን ባልን ማጋለጥ ሚስትን ማጋለጥ ነውና የሚሆነው አንዱ ስለሌላው ዝቅ ማድረግ አንድ ሁለት አባቶች ያደረጉትን ዜና አበው ላይ አንድ ታሪክ አለ ሁለት አባቶች ከገዳም ለአንድ ተልኮ ይላኩና ወደ ከተማ ይወጣሉ እና ተልኳቸውን ፈጽመው ሊመለሱ ሲሉ አንደኛው ድቀት ያገኘዋል ከገዳም ሲወጣ ያው ከተማውን ነገር አይቶት ስለማያቅ በአይምሮ በጣም ከባድ ነገር ይፈጠርበትና ድቀት ያገኘዋል ይወድቃል ይሳሳታል ና ከዛ ይሃባት በቃ እቃውን ይሰጥና ለሱ እንግዲህ አንተ ወደ ገዳሙ ተመለስ እኔ ግን አልመለስም ይላል ለምን ሲለው ወድቅ ያለው ተሳስቻለሁና ሁለተኛ እነዚያን አባቶችን ፊት ማየት አልችልም ስለዚህ ወደ ገዳሙ አልሄድም ይላል እና ከዛሱም ይሄኛው እንዲሄድ ስለፈለገ አይወንድሜ አንተ ብቻ እኮ አይደለም እኔም ወድቅ ያለው ይላል አውቆ ማለት እኔም እኮ ተሳስቻለሁ ይላል ና ከዛ ሁለቱም እንደዛ ነው እንዴ ብለው ይነጋገሩና ወደ ገዳማቸው ሲመለሱ እቃውን አስቀምጠው በዳር ይቀመጣሉ እና ምን ሆናችሁ ነው ብለው ሲጠይቋቸው ግቡ ሲሏቸው አንገባ ብሉ ሲሏቸው አንበላ ጠጡ ሲሏቸው አንጠጣ ወደ ቤተ መቅደስ ግቡ ጸልዩ ሲሏቸው እንቢ ለምንድን ነው ሲባሉ ወደ ከተማ ሄደን ሁለታችንም በእንደዚህ አይነት ስተት ወድቀናል እና አይገባንም ብለው ይናገራሉ ከዛ አባቶች በጸሎተ ማህበር ይይዛሉ ለሁለቱም አባቶች ጸሎተ ማህበር ሁሉም ጠቅላላ መነኮሳቱ ይይዙና በሶስተኛው ቀን አንድ ራእይ ተገለጠላቸው እና ምን አይነት ራእይ ነው የተገለጠላቸው ሰረይኩ ሎቱ ኃጢያቶ ለዘአበሰ በእንተ ዘአበሰ ሚል ቃል መጣላቸው ምን ማለት ነው የበደለውን ሰው ኃጢያት ስላልበደለው ሰው ብዬ ይቅር ብዬልታለሁ ሚል ስለዚህ ያኛው ሰው ማለት ያኛው ሰው አልተሳሳተም ያኛው ሰው አልወደቀም ግንስ ምን አደረገ ስለዚህኛው ሰው ራሱን ዝቅ አደረገ ወድቅ ያለው ተሳስቻለሁ ብሎ ይሄኛውን ሰው አዳነው ደገፈው አተረፈው ለባልሽ እንደዛ መሆን አለብሽ ለሚስትህ እንደዛ መሆን አለብህ ና ያኛው ይቻላል ልክ ነው ነገር ግን ባልን ማጋለጥ ሚስትን ማጋለጥና በአደባባይ ሌላን ሰው ማዋረድ ስለሆነ ትርጉሙ በዚህ ምክንያት ምናልባት ይሄንን መተው ቢቻልና በስርዓተ ቁርባን ቢሆን የተሻለ ነው ምክንያቱም ይቺ ሴት ድንግልናዋን በመጠበቋ ዋጋዋ አይቀርባትም ተክሊል ባለማድረጓ ግን ከመንግስተ ሰማያት አትከለከልም ለምን ድንግልናት ያንን የሚያውቅላት እግዚአብሔር ስለሆነ ይሄ ግልጽ ነው አይደለም ከዛ ቀጥሎ ደግሞ የሥጋ ድንግልና ደግሞ የሚታጡባቸው ብዙ ነገሮች አሉ ለምሳሌ መደፈር ሌሎች ነገሮች የሚሉ ጥያቄዎች አብረው አሉ በዚህ ውስጥ ለምሳሌ በህፃንነቷ የተደፈረች ሴት ተክሊል ይደረግላታል አይደረግላትም የሚል ጥያቄ ቢኖር ተክሊል አይደረግላትም በምንም አይነት ሁኔታ ይሁን ሩካቤ ሥጋ የፈጸመች ሴት በመደፈርም ይሁን በምንም ይሁን የሥጋ ድንግልና እንደሌላት ከታወቀ ያ ተክሊል አይደረግም የሥጋ ድንግልና በተለያዩ ነገሮች ሊታጣ ይችላል በስራ ብዛት በተፈጥሮ በአደጋ በህክምና በኦፕራሲዮን እነዚህ በመሳሰሉት ነገሮች የሥጋ ድንግልና ሊታጣ ይችላል ይሄ ግን አይታወቅም ሩካቤ ሥጋ ስላልሆነ ይቺ ሴት ድንግል ናት መደፈር ግን ከሆነ ሩካቤ ሥጋ ነው ስለዚህ ተክሊል አይደረግላትም በህፃንነቷን ብትደፈር በነገራችን ላይ መደፈርም ራሱ በቤተክርስቲያን ብዙ አይነት ሐሳቦች አሉ መቼ ነው የተደፈረችው ለምን ነው የተደፈረችው የት ሄዳ ነው የተደፈረችው እሱ ሂዶ ነው የደፈራት እሷ ሂዳ ነው ብቻዋን ሂዳ ነው የተደፈረችው እየዘፈነች ነው የተደፈረችው እነዚህ ነገሮች አሉ ለምሳሌ አንዲት ሴት በገጠሩ እንጨት እየሰበረች እየታዘዘች እየተላላከች በበረሃው እየዘፈነች ከተደፈረች እንደ ዝሙት ነው የሚቆጠረው እየጠራችው ነው በዘፈን እየጠራችው ነው ድምጿን እያሰማች ሴት ልጅ ዝም ብላ ነው የምትሄደው ይሄ ነው አትክክለኛው ለምን ድምጿን እያሰማች ከሄደች ምን እያረገች ነው ብቻዬን ነኝ ና ድረስልኝ እያለች ወንድ እየጠራች ነው ሐሳቡ እንደሱ በዚህ የተሳሳቱ ብዙ ስላሉ ስለዚህ በጣም ጥንቃቄ ይፈልጋል ያ ሰው ሂዶ ነው የደፈራት ወይስ እሷ ፈልጋ ነው የተደፈረችው ወይስ ደግሞ ብቻዋን ለምሳሌ ገበያ ሂዳ ከሆነ ብቻዋን ማታ ወጣ ከሆነ ብቻዋን በጨለማ ተጉዛ ከሆነ ካቅም በላይ በሆነ ምክንያት ካልሆነ በስተቀር
እነዚህ ምክንያቶች ሁሉ ምንድናቸው የሚለው ይታያል ስለዚህ በየትኛው መደፈርም የተደገፈ አይደለም ነገር ግን ያለ ፈቃዷን ቢሆን የተደፈረችው ሩካቤ ስጋ እስከተፈጸመ ድረስ የስጋ ድንግልና የላትም በዚህ ምክንያት ሥርዓተ ተክሊል አይፈጸምም ምስጢረ ተክሊል አይፈጸምም በሥርዓተ ማዕስባን ታገባለች ነገር ግን እግዚአብሔር ባወቀ ይህች ሴት ያለ ፈቃዷ የተደፈረች ብትሆን የድንግልና ዋጋ ግን ይሰጣታል እየሰማችሁ ይሄ ነው የምን ዋጋ ይሰጣታል የድንግል ምክንያቱም ማን ስለሚያውቅ እግዚአብሔር ስለሚያውቅ ከዛ በኋላም ከተደፈረች በኋላም ራሷን ጠብቃ ይኖርችበት መንገድ ነው አንዳንዶቹ አይ እንግዲህ መቼም አንድ ጊዜ ተደፍሬ ያለው ድንግልና አይናጥቻለሁ ብለው እንደፈለጉ የሚሆኑ ሰዎች ካሉ እነሱ ፍርድ ያገኛሉ ነገር ግን ያቺ ሴት ከዛ በኋላም ራሷን ጠብቃ ያለ ፈቃደ የሆነ ነው ነገር ግን እግዚአብሔር ያውቀዋን ብላ ራሷን ጠብቃ ብትቆይ ዋጋዋ ደናግል ከሚቀበሉት ዋጋ ጋር እኩል ነው ዋጋ የምትቀበል ስለዚህ ሥርዓተ ተክሊሉ ግን አይፈጸምም እንግዲህ ይሄ የሰው ዕውቀት ነው ከዛ ውጪ ዲያቆናትን በተመለከተ ማንኛውም ዲያቆን በሥርዓተ ተክሊል ነው ማግባት ያለበት ከዛ ውጪ ያሉ ስህተቶች ቢኖሩ እንደየስህተቶቹ ከነፍስ አባቶቹ ጋራ ይነጋገራል ነገር ግን ዲያቆን ከሥርዓተ ከጋብቻው አስቀድሞ በሩካቤ ስጋ ቢወድቅ ክህነቱ ይሻራል ወይም ደግሞ በዲቁናው እንዳይቀጥል ይደረጋል አሁን ሌላ ጥያቄ እንደዚህ ነው እንደዛ ነው በዛ በኩል እዛ ማዶ እዛ ጋር እንደዚህ የሚባሉ ነገሮች በሙሉ የሚያልቁት በእኔና በእናንተ ሳይሆን በቅዱስ ሲኖዶስ በሊቃውንት ጉባኤ በእነዚህ የሚያልፍ ውሳኔ ነው የሚሆን ምንም አይነት ስህተት የለም እያልን አይደለም እና ሥርዓተ ተክሊል በድንግልና የሚፈጸም የስጋ ደናግል ብቻ ለሆኑ የሚፈጸም ሥርዓት ነው እጅግ በጣም የተከበረ ሥርዓት ነው በእያንዳንዱ የሰሎሞን መሐሌ ምቅና የሚባል አለ እሱ እየተባለ እየተዘመረ በእያንዳንዱ ላይ አስቀድሜ የገለጥኳቸው ለልብሱ ለአክሊሉ ለቀለበቱ እነዚህ ጸሎቶች እየተደረጉ የሚፈጸም ሥርዓት ነው እንዳልኳችሁ አሁን አንዳንድ ሰው የሚያነሳቸው ጥያቄዎች አሉ በሐልዮ ለምሳሌ አንድ ሰው ህልመ ሌሊት ቢያገኘው የሚል ሁሉ ሰምቻለሁ ማአት ጥያቄ ነው የምንጠየቀው በነገራችን ላይ እኔ ወጣቱ መጠየቁን አደንቃለሁ ግን አዳዲስ ጥያቄዎች ስለሚሆኑ ነው ይገርመኛል ለምሳሌ አንድ ሰው ህልመ ሌሊት ካየ በተክሊል ማግባት ይችላል የሚል ማለት ህልመ ሌሊት ማለት ግልጽ ላልሆነለት ሰው በህልሙ ሩካቤ ስጋ የፈጸመ የሚመስለው ሰው እንደዛ አይነት ሰው በተክሊል ማግባት ይችላል ለምን በህልሙ ፈጽሟል አንደኛ ሁለተኛ በሐልዮ ወይም በሐሳብ የተፈጠረበት ሰው ተክሊል ማድረግ ይችላል የሚል ሁሉ ጥያቄዎች አሉ እነዚህ በሙሉ ተክሊል አይከለክሉ ለምሳሌ ህልም ከአቅማችን በላይ ሆኖ የሚፈጠር ነው በመትበላበት በመጠጣበት የምትመገበው ምግብ የምትጠጣው መጠጥ እነዚህ ነገሮች በሙሉ ቀን ያየው ነገር ሌሊት ላይ ሊፈትን ይችላል እነዚህ ጠባዮቻችን ባዮሎጂካል ባላንሳችን በጣም ከባድ ነው እነዚህ ይሄ ተፈጥሮን በደንብ መረዳት ያስፈልጋል ማንኛውም ሰው ከሆነ እድሜ በኋላ ይሄ ፍላጎት ይኖረዋል ይሄ ፍላጎት የሌለው ሰው እንዲያው ማግባት የሌለበት በርግጥ ይሄ ፍላጎት የሌለበት ነገራችን ላይ አንዱ ማግባት የማይችለው ሰው ጃንደረባ የሆነ ማለት አንደኛ ሩካቤ ስጋ የሚፈጽምበት አካል የሌለው አንደኛ ሁለተኛ ሩካቤ ስጋ የመፈጸም ምንም አይነት ስሜት የሌለው ሰው ጭራሽ ማግባት የለበትም ሶስተኛ ራሱን ስለ መንግስተ ሰማያት ጃንደረባ ያደረገ ያ ማለት ራሱን የቀጣ ፍላጎቱ ያለው ስሜቱ ያለው ራሱን የቀጣ መንኩሶ መኖር የሚፈልግ እንደዚህ አይነት መንኖ መኖር ባይታዊ ሆኖ መኖር ድንግል ሆኖ መኖር የሚፈልግ ሰው ካለ እሱ እንደየውሳኔው ይከበርለት ከዛ ውጭ ግን ይሄ ፍላጎት መኖሩ በራሱ አይደለም ችግር ያን ፍላጎት የምታስተናግድበት መንገድ ነው ችግሩ እንዴት ነው ሆርሞንህን ማኔጅ የምታረገው ነው ጥያቄ እንጂ ሆርሞናል ነው ይሄ ፍላጎት ሆርሞናል ነው ወንድ የቴስቶስትሮን የሚባል አለ አይደለም የሱ ሆርሞን የሚጠይቀው ጥያቄ አለ ሴት ፕሮጀስትሮን የሚባል ሆርሞን አለ ያ ጥያቄ የሚጠይቀው ጥያቄ አለ እንትኑ መዘግየቱና መጠኑ ሊለያይ ይችላል እንጂ አንድ ሰው ርቦት ምግብ ሊፈልግ ይችላል የዛ ያህል ማለት ነው ያበረታታው አይደለም ስሜቱን ኢንተርቴይን እንድታረጉት አይደለም ወጣቶች አይምሯችሁ ላይ እንድትዝናኑበትና ደጋግማችሁ ሴት እያሰባችሁ እንድትፈተኑ አይደለም እምላችሁ ግን ብቅ ብሎ ልም ማለቱ ኃጢያት አይደለም ስለ ሴት ማሰብህ ኃጢያት አይደለም ስለ ወንድ ማሰብሽ ኃጢያት አይደለም ግን ስለ ሴት አስበህ የከተማውን ሴት ሁሉ ነው ላገኛችሁ ምትል ከሆነስ ሌላ ችግር ሴቷም እንደዛው ወንድ ባስፈለገሽ ቁጥር ምትወጪ ከሆነስ በጣም ከባድ ነው ጥንቃቄ ይፈልጋል ነው ስለ ቃላቶቹ ይቅርታ ጠይቃለሁ አስቀድሜ ይቅርታ መጠየቅ ነበረብኝ እሱን ማኔጅ ማድረግ ማስተዳደር ነው ይሄን መረዳት ከዛ ውጭ ግን ለዝም ብሎ በህልምም በሐሳብም ስለመጣ ብቻ ወይኔ ጉዴ ወይኔ እንደዚህ እኮ ተሰማኝ እንደዚህ እኮ አይምሮዬ ውስጥ ተመላለሰና ለዚህ ተክሊል አላደርግ ነው የሚሉ ሐሳቦች እነዚህ ግን መኖር የለባቸው
ለተክሊል የሚያስፈልገው የሥጋ ድንግልና ነው ከዛ ውጪ ያሉ ዲፕ የሆኑ ዲቴይል የሆኑ እና እኛን አይምሮአችንን የሚረብሸን ነገር የተፈጠረ ነገር ቢኖር አሁን እነዛን ነገሮች በዝርዝር ለማንሳት ለዚህ አውደ ምሕረት ስለማይመጥኑ ነው እንጂ ብዙ ጥያቄዎችን በዚህ የሚያነበብናቸው በጣም ብዙ መጽሐፍት አሉ ያስተናግርናቸው በጣም ብዙ ጥያቄዎች አሉ ዲቴይሉን ነው የምላችሁ በጣም ዲቴይሉን ወጣቶቹ ትረዱኛላችሁ ስማቸው ዲክሽነሪ ውስጥ የሌለ መዝገበ ቃላት ውስጥ የማይገኝ አንዳንዶቹ ትርጉም የሚፈልጉ ጎግል ሁሉ የሚደረጉ አይነት አሉ እነሱን በተመለከተ ግልጽ አድርጎ ለነፍስ አባት መናገር ምናልባት በጣም ደግሞ ከዛ በላይ አስፈላጊ ከሆነ ለሚቀርቡት መምህር ግልጽ አድርጎ እንደዚህ ተፈጥሮብኛል ምን ላድርግ ብሎ መጠየቅና ያንን መልስ መረዳት ከዛ በኋላ ለነፍስ አባት ተናግሮ በነፍስ አባት ውሳኔ በዚያ መሰረት አይሆንም ካለ አይሆንም አንዳንዱ እዚህ አይሆንም ሲባል ተደብቆ ሄዶ ጻድቃን የሚያገባ ሰው አለ ለእግዚአብሔር ከዚህ ሁላችንንም ይጠብቀን እና ተክሊል እጅግ በጣም የከበረ ሥርዓት ያለው ነው በተለይ ደግሞ በተቆረበበት ሰዓት ሥርዓተ ቁርባን መከበር ይኖርበታል አስቀድሜ እንደገለጥኩት በጣም ብዙ ችግር በከተማው የሚገጥመን የቆረቡት ሰዎች ተክሊል ያደረጉት ሰዎች በእለቱ ለተርእዮ ለውዳሴ ከንቱ ብለው ገሊት ከበሮ መምታት ትችላለች ገሌ ከበሮ መምታት ይችላል በሰርጉ ቀን እኮ ይሄን ከበሮ አለው ይዞት ተሽከረከረ ይዛው ተሽከረከረች እንድትባል አንዳንዶቹ ይዘምራሉ እንዲባሉ አንዳንዶቹም ይቀድሳሉ እኮ እንዲባሉ ለውዳሴ ከንቱ ተብሎ የሚደረጉ ነገሮች እነሱ ትክክል አይደሉም ምክንያቱም ቁርባን በሰዓቱ ከቆረበ አርፎ ቁጭ ነው ማለት ያለባት ቁርባኑ መከበር አለበት ተነስቶ ሊያሸበሽብ ይችላል ተነስቶ እንግዶችን ሊሰናበት ይችላል እግዚአብሔር ያክብርልኝ ብሎ ሊመርቅ ይችላል አጭር ንግግር ሊያደርግ ይችላል ከዚህ ውጪ የሆኑ ለላበት ከውስጥ ያሉ ነገሮች ሥርዓተ ቁርባኑን የሚቃወሙ ነገሮችን እነዚህን ማድረግ ግን ትክክል አይደለም ያን የሚያደርጉ ሰዎች በነፍስ አባቶቻቸው በኩል ቀኖና የሚሰጣቸው ይሆናል ለሁላችንም የተባረከ ትዳር ይስጠን ያገባችሁም ትዳራችሁን ይባርክላችሁ አምላካችን እግዚአብሔር ሁላችንንም በሰራነው ኃጢአት ሁሉ ይቅርታውን እንዲያደርግልን ምህረቱን እንዲሰጠን የእርሱ ቅዱስ ፈቃድ ይሆንልን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን ወስብሐት ለእግዚአብሔር